ቄሳርና አብዮት ብርሃኑ ድንቄ። ምዕራፍ 1 ልዑል ራስ ተፈሪን ለመጀመሪያ ጊዜ አየኋቸው። ገና ትንሽ ልጅ ሆኜ በመሪ አምን ነበር፣ አሁንም አምናለሁ። የእንግሊዝ ፈላስፋ ሎርድ ረስል በታሪክ ውስጥ የፖለቲካ መሪዎች የአገሮችንና የሕዝቦችን ዕድል ለመለዋወጥ ያላቸውን ጥላ በማንኳሰስ ጽፏል። እኔ ከቶማስ ካርላይል ጋር ነው የምስማማው። በክፉም ሆነ በበጎ የዓለምን ታሪክ ለመለዋወጥ የፖለቲካ መሪዎች የተወሰነም ቢሆን ችሎታ አላቸው ብዬ አምናለሁ። ለምሳሌ ታላቁ እስክንድር ወታደራዊ ችሎታውን ባይጠቀምበት ኑሮ የግሪክ ስልጣኔ እየተባለ የሚጠራው ባህል በዩሮፕ በእስያና በአፍሪካ መዛመት ባልቻለ ነበር። እንዲሁም ደግሞ ሂትለር ሁለተኛውን የዓለም ጦርነት ባያነሳ ኑሮ የዩሮፕ መንግስታት በእስያና በአፍሪካ የመሰረቱትን የቅኝ አገር ጥቅም በፈቃዳቸው ባለቀቁ ነበር። ስለዚህ የፖለቲካ መሪዎች የሚያደርጉት ሁሉ በታሪክ ውስጥ መለዋወጥን እንደሚያስከትል አልጠራጠርም። መሪነት ማለት ምን እንደሆነ በጭልጭልታ ወይም ባልተጣራ አኳኋን ለመመልከት ያጋጠመኝን የመጀመሪያውን ዕድል ለመተረክ ከመጀመሪያው ብነሳ የተሻለ መስሎ ይታየኛል። ምናልባት የ6 ዓመት ልጅ ሆናለሁ። መዝሙረ ዳዊት ልጨርስ ትንሽ ቀርቶኝ ነበር። ግን የውዳሴ ማርያም ዜማ በደንበኛ ትምህርት ላይ ሆነ በድምጫ አጥንቼ አዜም ስለነበረ በድግምት መማር አላስፈለገኝም። የኔታ ወልደ ገብርኤል የሚባሉት የድጓ መምህር ጎረቤታችን መሆናቸው በጣም ረድቶኛል። በየዕለቱ ወንበር ተዘርግቶ ተማሪዎቹ ሲማሩ ለወሬ ጉጉት እየሄድኩ አዳምጥ ነበር። ስለዚህም እስመ ለዓለም አቡን መዝሙር በድምጫ እያጠናው ከቤተ ክርስቲያን ስቃኝ ካህናቱ እንደ ብርቅ ይመለከቱኝ ነበር። የድጓ ትምህርት በጣም አስቸጋሪ ነው። ተማሪዎቹ በውዳሴ ማርያም ዜማ ይጀምራሉ። ከዚያም ቀጥሎ መስተጋብእ፣ አርባዕት፣ ክስተት፣ አርያም፣ ሰልስት የተባሉትን እያከታተሉ ይማራሉ። እነዚህ የቃል ትምህርቶች ናቸው። በዚህ ጊዜ ተማሪዎቹ ጾመ ድጓ ይጀምራሉ። የሚማሩትም በቃል ሳይሆን በመጽሐፍ ስለሆነ ትምህርቱ የሚሰጠው ቀን ነው። ምዕራፍ የሚባለው ትምህርት ግን በሌሊት ይመደባል። ተማሪዎቹ የዜማ ምልክቶችን ለምሳሌ ቅናት፣ ደረት፣ ይዘት፣ ርክርክ፣ ሂደት ደና አድርገው ከለዩና የክፍለ ቤቶቹን ሥርዓት ግዕዝ፣ አራራይ፣ እዝል በደንብ ከተረዱ ትምህርቱ እየገረመላቸውና እየገራቸው ይሄዳል። ምናልባት የሚያስቸግረው ስረይ እየተባለ የሚጠራው ነው። ስረይ ለሌላ ምልክት ሲሆን ለእርሱ ምልክት የለውም። ተማሪዎች በተለየ ካልተማሩት በቀር በምልክት ሊያዜሙት አይችሉም። ተማሪዎቹ ጾመ ድጓ አጠናቀው ካወቁ በኋላ ድጓ ይጀምራሉ። አንዳንዶቹ ግን ድጓ ለመማር ረጅም ጊዜ ስለሚፈጅባቸው በጾመ ድጓ ምዕራፍ ላይ ይወሰናሉ። የተወለድኩበት የእንጦጦ ራጉኤል ደብር በጣም ስመጥር የሆኑ የቁም ዜማ፣ የአቋቋምና የዚቅ፣ የቅኔ፣ የብሉይና የሐዲስ፣ የሊቃውንትና የፍትሐ ነገሥት መምህራን ስላሉበት ለኢትዮጵያ ከፍተኛ የባህል ምንጭ ነበረ ማለት ይቻላል። እኒያ በቀልዳቸው አያሌ ጊዜ የሚጠቀሱት አለቃ ገብረሃና ከጎንደር መጥተው በእንጦጦ ራጉኤል አቋቋምና ዚቅ አስተምረዋል። በኢትዮጵያ የቤተ ክርስቲያን ምሁራን አካባቢ አለቃ ገብረሃና የሚከበሩት ከቀልዳቸው ይልቅ በጎንደር የላይ ቤት አባባል እየተባለ ለሚጠራው አቋቋምና ዚቅ የታወቁ መሪ በመሆናቸው ነው። ይህም ምናልባት በምዕራባውያን አጠራር ኮምፖዘር ወይም ኮንዳክተር ያሰኝ ይሆናል። ግን እነዚህን አነጻጻሪ የላቲን ቃላት ስፈልግ አንባቢን እንዳላሳስት መጠንቀቅና ማስጠንቀቅ ይገባኛል። ከሁሉ አስቀድሞ ምንም እንኳን ሎንግፊሎ ሙዚቃ ዩኒቨርሳል ቋንቋ ነው ቢል የኢትዮጵያና የምዕራባውያን ሙዚቃ እንደ ቋንቋቸው በፍጹም የተለያየ መሆኑ ሊካድ አይችልም። ለምሳሌ አንድ ኢትዮጵያዊ መዘምር ቤቶቨን የደረሳቸውን 9ኙን ሲምፎኒስ ሰምቶ ከሚያገኘው አስደሳች ስሜት ይልቅ ቅዱስ ያሬድ የደረሳቸውን ልዩ ልዩ ጸዋትወ ዜማዎች ሲያንጎራጉር መንፈሱን እንዲያለመልሙለትና ነፍሱን ከፍ ከፍ እንደሚያደርጉለት ግልጥ ሆኖ ይታያል።
ነገር ግን የእርሱን እንጉርጉሮ የሚያዳምጠው ሙዚቃ ወዳጅ ምዕራባዊ ሰው ምንም ስለማይጥመው ምን ያደነቁረኛል ብሎ በመሰልቸት ካጠገቡ ፈጥኖ እንደሚባረር አይጠረጠርም። መቼም ይህ የባህልና የአስተዳደግ አሞራረድ የሚያስከትለው ነገር ስለሆነ ሁለቱም አይፈረድባቸውም። አንድ ኢትዮጵያዊ ለግብዝነት ካልሆነ በቀር የያሬድን ሙዚቃ ጣዕም ሳያውቅ ቤቶቨንን የሚያደንቅበት ምክንያት ይኖረው አይመስለኝም። የእንጦጦ ራጉኤል ደብር አለቃ ጸሐፌ ትእዛዝ ገብረ ሥላሴ በጣም የታወቁ ምሁርና ባለቅኔ ነበሩ። እርሳቸውም የጻፉት የአጼ ምኒልክ ታሪክ ወደ ፈረንሳይኛ ተተርጉሞ አያሌ የውጭ አገር አንባቢዎች ተጠቅመውበታል። ጸሐፌ ትእዛዝ ገብረ ሥላሴ ሲሞቱ የደብሩ ሹመት ለልጃቸው ለነጋድራስ ጸምሩ ተላለፈ። ይኸውም በትምህርታቸው ሳይሆን የአባታቸውን ባለውለታነት በማሰብ የተሰጣቸው የማዕረግ ስፍራ መሆኑን ካህናቱ ያውቃሉ። ግን በዚህ ምክንያት ለአንድ አለቃ የሚገባውን ክብር አልነፈጓቸውም። ነጋድራስ ጸምሩ ቁመታቸው ዘለግ ያለ፣ መልካቸው ቀይ ሆኖ ሞገስ ያላቸው ሰው ናቸው። ከቤተ ክርስቲያን በሚመጡበት ጊዜ በዚያ አካባቢ የሚገኘው ሕዝብ ሁሉ በአክብሮት ዝቅ ብሎ እጅ ሲነሳቸውና ሲቆጠቆጥላቸው እያየው በልጅነት አስተሳሰቤ እኒህ ሰው የመላው ዓለም ገዢ ናቸው ብያምን ነበር። የኔ የዓለም ጂኦግራፊ በዚያን ጊዜ በጣም ጠባብ ነው። በእንጦጦ አካባቢ ከሚገኙ ተራራዎች አያልፍም። ከዚያ ወዲያ መሬት ወይም ሕዝብ ያለ አይመስለኝም ነበር። አይኖቼን ወርወር አድርጌ ወደ ላይ፣ ወደ ታች፣ ወደ ፊት፣ ወደ ኋላ፣ ወደ ቀኝ፣ ወደ ግራ ስመለከት ከራሴ በላይ እንደ ትልቅ ድንኳን የተዘረጋው ጠፈር ሰማይ ዝቅ ብሎ ከእንጦጦ ተራሮች ጋር ይገናኝና የዓለም ወሰን ሲያመለክተኝ ያለ ልክ ገረም ነበር። ግን ይህ ያመንኩበት ዓለም አያሌ ጊዜ ሳይቆይ ምስቅልቅሉ ወጥቶ በሌላ መልክ ስለቀረበ አስተያየቴን ሁሉ አዘበራረቀብኝ። እኒያ የመላው ዓለም ገዢ ናቸው ያልኳቸው ነጋድራስ ጸምሩ ለካ አንድ ተራ ሹም ኖረዋል። ከእንጦጦ ተራራዎች አልፎ የተዘረጋ ሌላ ሰፊ መሬት ኖሯል። እንኳን በዓለም ውስጥ አዳዲስ ዕውቀት ማግኘት ብርቅና ድንቅ ቢሆን አስቀድሞ ያመኑበትን ነገር ሲያፈርሰውና ከንቱ ሲያደርገው ማየት በጣም ያሰቃያል። ስለዚህ ያመንኩበት ነገር እንዳመንኩበት ሆኖ ስላላገኘሁት በጣም አዘንኩ። በኢትዮጵያ የዘመን መለወጫ መስከረም 1 ቀን በየዓመቱ የቅዱስ ራጉኤል በዓል ይከበራል። ይህም በዓል ለማክበር ከእንጦጦ ራጉኤል ቤተክርስቲያን አካባቢ ብዙ ሕዝብ ይሰበሰባል። ሌሊት ቀደም ብለው መዘምራኑ ለመሐሌት፣ ቀሳውስቱና ዲያቆናቱ ለሰዓታት ይደራጃሉ። በዚህ በተለየው የዓመት በዓል አባቴን ሊቀ ጠበብት ድንቄን ተከትዬ ሌሊት ከቤተ ክርስቲያን ሄድኩ። መዘምራኑ መሐሌት ቁመው ሳለ ጥቂት ዘግይቶ የደብሩ አለቃ ነጋድራስ ጸምሩ ድርባቸውንና ባለሳንቃ ካባቸውን ለብሰው በብዙ ሰውም ታጅበው ከቤተ ክርስቲያኑ ገቡ። በሰማያዊ ከፋይ የተጎናጸፈ ትልቅ ወንበር ተዘርግቶ ይጠብቃቸው ነበር። በወንበሩ ላይ ወዲያው አረፍ እንዳሉ ካህናቱ አንድ ባንድ እየቀረቡ እጅ ነሷቸው። ሊነጋጋ አቅራቢያ ርዕሰ ደብር ዳኜ የተባሉት ድምፃዊ መዘምር ደሊ ሀበ አምላክ ራጉኤል መልአክ አውዳመት ከመይት ባረክ የሚለውን እስመ ለዓለም አራቀው ባለዘቡት ጊዜ ካህናቱ ተቀብለው በተመስጦ ያሸበሽቡ ነበር። በዚያ አኳኋን ከበሮው ሲደለቅ፣ ጭብጨባው ሲቀልጥ፣ አስረጋጮቹ ንፋስ እንደጎበኘው ሸምበቆ ሲወዛወዙ፣ የሴቶቹ ልልታ ሲያስተጋባ፣ በድንገት አንድ መካከለኛ ዕድሜ ያለው ራሱ ገለጥ ገለጥ ያለ መልከቀና መኮንን የቤተ ክርስቲያኑን ዋና መድረክ አልፎ በቅድስቱ በር ከተሳለመ በኋላ ሰተት ብሎ ወደ ቅኔ ማህሌቱ መጋቢያ ብቅ አለ። እርሱም ረጅም መቀነቱን ከወገቡ እስከ ዳሌው ዝቅ አድርጎ ሸርቦ በዚያ ላይ ዝናሩንና ሰይፉን ሸብ አድርጎ ቀይ ጃኖውን አደግድጎ ሲታይ የተለየ ግርማ ሞገስ ነበረው። አለቃው ነጋድራስ ጸምሩ ወዲያው እንዳዩት መልካቸው እንደ መደንገጥ ብሎ እርሱን ለመገናኘት በችኮላ አረማመድ ወደ እርሱ አመሩ። ለሌላ ሰው ሰላምታ ለማቅረብ ወንበራቸውን ለቀው በድንጋጤ መልክ እየተጣደፉ ሲሄዱ ያዩአቸው ለመጀመሪያ ጊዜ ስለሆነ ምን መዓት መጥቶ ይሆን በማለት ያለ ልክ ተጨነቁ። ከቅኔ ማህሌቱ ውጪ ሁለቱ ታላላቅ ሰዎች ቁመው
በቁም ነገር በሚነጋገሩበት ጊዜ ወሬ ለመስማት ጆሮዬን ጣል አድርጌ ነበር። ነገር ግን ከመኮንኑ ተከታዮች አንደኛው ወደ እነርሱ እንዳልቀርብ ዘንጉን ብቅ አድርጎ ስላስፈራራኝ ሸሽቼ ገለል ማለት ግድ ሆነብኝ። የሆነ ሆኖ ወሬው ተሰውሮ አልቀረም። 4 ሰዎች አንድ ትልቅ ወንበር ይዘው ወደ ቤተ ክርስቲያኑ ለማስገባት ሲታገሉ በሩን ከፍቼ እንዲይዝላቸው ጠየቁኝ። በዚያን ጊዜ ስፈራ ስቸር አንደኛውን የማን ወንበር ነው አልኩት። እርሱም ከወንበሩ ክብደት የተነሳ ቁና ቁና እየተነፈሰ የጌታችን የልዑል ራስ ተፈሪ ነው፣ እርሳቸው ጥቂት ቆይተው ለበዓሉ ይመጣሉ አለኝ። ልዑል ራስ ተፈሪ ማን ናቸው? ይህን ጥያቄ ለሰውየው ለማቅረብ አልደፈርኩም፣ ግን በጭንቅላቴ ውስጥ ይዘዋወር ነበር። በእንደዚህ ያለ ዝብርቅ ላይ ሳለው ጥቂት ዘግይቶ ጠመንጃ ያነገቱ ዘበኞች ከቅጽረ ቤተ ክርስቲያኑ ውስጥ ገብተው ልዑል ራስ ተፈሪ ይመጣሉ ተብለው በሚጠበቁበት መግቢያ በኩል ሰው እንዳይተላለፍ ከለከሉ። ግን እኔ ልዑል ራስ ተፈሪ የሚባሉትን ማየት አለብኝ ብዬ ከቤተ ክርስቲያኑ ቅጽር ውጪ ጉብታ ካላት ስፍራ ላይ ቁጭ ብሎ ለመጠበቅ ቆረጥኩ። ጊዜው በጣም ማለዳ ነው። ያለ ልክ ይበርዳል። ወፎቹ በየዛፉ ላይ ሰፍረው ይንጫጫሉ። ሕዝበ ክርስቲያኑ ማለት ወንዱ፣ ሴቱ፣ ሕፃናቱ ሳይቀሩ የዓመት ልብሳቸውን ለብሰው ከአጣሪ ሰፈር፣ ከሸክላ ሰሪ ሰፈር፣ ከጉለሌ፣ ከሱሉልታ በዓሉን ለማክበር ወደ ቤተ ክርስቲያኑ ይጎርፋሉ። ፀሐይዋ የምስራቋን ሰማይ ሰንጥቃ ጨረሮቿን በከፊል ወደ ቤተ ክርስቲያኑ አንጻር ስለፈነጠቀቻቸው የሕንፃው ኖራ ቅብ ያንጸባርቅ ነበር። ከንጦጦ ተራራ ዝቅ ብሎ ከሚገኘው ዘብጥ ኩር የሚል ብርቱ ድምፅ ይሰማ ነበር። በአቅራቢያ የሚገኙት ሰዎች መቶ በላ ነው ይላሉ። እኔ መቶ በላ ምን እንደሆነ ሊገባኝ አልቻለም። ምናልባት አደገኛ አውሬ ይሆን እያልኩ አስብ ነበር። በመጨረሻም ልዑል ራስ ተፈሪ በብዙ ሕዝብ ታጅበው ከቤተ ክርስቲያኑ ገቡ። የሕዝቡ ግፊያና ጋጋታ ጋርዶኝ መልካቸውን ስላላየሁት በጣም አዘንኩ። ግን ያልታሰበ ሌላ ዕድል ኖሮኛል። የቤተ ክርስቲያኑ የውስጥ አገልግሎት በዕጣነ ሞገር ተፈጽሞ ታቦቱ ዑደት ሲያደርግ ልዑል ራስ ተፈሪ በልዩ ዝምዝም የተከፈፈ ክሳዱ ሰማያዊ ከፋይ የቀረው ቡላ ቀለም ያለው ክብ ካባቸውን ደርበው በትከሻቸው ጠመንጃቸውን ይዘው ከታቦቱ ጋር 3 ጊዜ ቤተ ክርስቲያኑን ሲዞሩ ሙሉ ለሙሉ ላያቸው ቻልኩ። ስልክክ ያለው የመልካቸው ቅርጽ፣ የወሬዛነት ልምላሜ የሚያሳየው ደምግባታቸውና የጽሕማቸው አወራረድ ሊዘረዘር የማይቻል ግርማ ሰጥቷቸዋል። እንዲሁም እኔ ብቻ ሳልሆን የሚመለከታቸው ሰው ሁሉ በአድናቆት ድርቅ ብሎ የእንቅስቃሴ ሕይወት ያለበት አይመስልም ነበር። ጥቂት ዘግይቼ እኒያ የመላው ዓለም ገዢ የምላቸው ነጋድራስ ጸምሩ ትዝ አሉኝ። ወዴት ደረሱ? በዐይኔ ቃኝቼ ያሉበትን ማግኘት ስላልቻልኩ አዘንኩ። በልዑል ራስ ተፈሪ አካባቢ ብዙ መኳንንቶች ቁመው ይታያሉ። አንዳንድ ጊዜም በመሽቆጥቆጥ ቀረብ እያሉ ከልዑልነታቸው ጋር ይነጋገራሉ። ነጋድራስ ጸምሩ ግን ድራሻቸው የለም። በዚያን ዕለት ከልዑል ራስ ተፈሪ ጋር ይነጋገሩ ከነበሩት ሰዎች አንደኛው አቶ ህርዊ ወልደ ሥላሴ በኋላ ብላቴን ጌታ ናቸው። እንደ ሌሎቹ የመሽቆጥቆጥ መልክ ሳያሳዩ ረጋ ያለና የተዝናና አቀራረብ ነበራቸው። ስለዚህም ማን ይባሉ ይሆን እያልኩ ራሴን እጠይቅ ነበር። ነገር ግን በዓሉ ከተፈጸመ በኋላ አቶ ህርዊ ወልደ ሥላሴ ከኛ ቤት መጥተው ምሳ ሲጋበዙ አይቼ ገረመኝ። ምክንያቱን ስጠያይቅ አቶ ህርዊ የአባቴ የቅኔ ትምህርት ቤት ጓደኛ እንደነበሩና በኋላም ሐዲስ የተማሩት ከስመ ጥሩ ከመምህር ወልደ ጊዮርጊስ ዘንድ መሆኑ ተነገረኝ። በምሳው ጊዜ መምህር ወልደ ጊዮርጊስም ነበሩ። አቶ ህርዊ ወልደ ሥላሴ በቀጥታም ባይሆን በተዘዋዋሪ በጣም ጠባብ የነበረውን የዓለሜን አድማስ ሰፋ አድርጌ ለማየት እችል ዘንድ እንደረዱኝ ጥርጥር የለውም። ከጥቂት ጊዜ በኋላ አባቴን ተከትዬ ጉለሌ ከሚገኘው ቤታቸው ሄጄ ባደርኩ ጊዜ ከእርሳቸው የተጻፉ መጽሐፎች ስለሰጡኝ
መላልሻ ያነበብኳቸው። እንዲሁም ብርሃንና ሰላም የሚባለውን ጋዜጣ ግልባጭ አልፎ አልፎ ማግኘት ስለቻልኩ ስለ ራስ ተፈሪና ስለ ኢትዮጵያ፣ ስለ ጠቅላላውም ዓለም አንዳንድ ነገር ማወቅ ቻልኩ። ከዚያ በፊት የኔ ዓለም የእንጦጦ ራጉኤል መንደር ብቻ ነበር። አያሌ ዓመታት ዘግይቼ የፈረንሳይ ቋንቋ በመጠኑ ካወቅኩ በኋላ ከስመ ጥሩ ደራሲ ከቮልቴር የተጻፈ መጽሐፍ ሳነብ ያስተሳሰባቸውን አድማስ ጠባብ አድርገው ለሚኖሩ ሰዎች ማዘን ጀመርኩ። ምዕራፍ 2 ንግሥተ ነገሥታትና አልጋ ወራሹ። ከዚህ ቀደም ብሎ በሚገኘው ምዕራፍ እንደገለጥኩት ልዑል ራስ ተፈሪን በእንጦጦ ራጉኤል ለመጀመሪያ ጊዜ ካየኋቸው ከ7 ዓመት በኋላ የ12 ዓመት ዕድሜ ልጅ ሳለሁ ድጓ ተምሬ ስለጨረስኩ ከመምህር ወልደ አማኑኤል ዘንድ ዝማሬ መዋሥዕት እንድማር አባቴ አዲስ አበባ ቂርቆስ ላኩኝ። ምንም እንኳን ዕድሜ በጣም ትንሽ ቢሆን ድጓ የዘለቅኩ ተማሪ መሆኔን የቂርቆስ ካህናት ስለተገነዘቡት በቤተ ክርስቲያን በሚሄድበት ጊዜ አብሬያቸው ከአገልግሎት እንድካፈል ይጠይቁኝ ነበር። ይልቁንም የልጅነት ድምፄ በጣም ልዩ ከመሆኑ የተነሳ አንገርጋሪ እንድመራ ወይም ዝማሬ እንድቃኝ ጋብዙኝ ስለነበር በዚያ ቀበሌ አካባቢ ቤተ ክርስቲያን የሚሳለሙ እንደ ፍርድ ሚኒስትሩ፣ እንደ አፈ ንጉሥ ከተማ፣ እንደ ወንበሩ እንደ ቀኛዝማች ሞላ፣ እንደ ገንዘብ ሚኒስትሩ እንደ በጅሮንድ ፍቅረ ሥላሴ ያሉት ታላላቅ መኳንንት ከቤታቸው እየጋበዙ እንድዘምርላቸው ይጠይቁኝ ነበር። ሐምሌ 19 ቀን የቅዱስ ቂርቆስ በዓል የሚከበርበት ዕለት ነበር። በዚያ ቀን ንግሥተ ነገሥታት ዘውዲቱ ሚኒሊክና ልዑል አልጋ ወራሽ ተፈሪ መኮንን ከብዙ መኳንንትና ወይዛዝርት ጋር በዓሉን ለማክበር መጡ። እንደተለመደው ካህናቱ አንገርጋሪ እንድመራና ዝማሬ እንድቃኝ ጋብዘውኝ ነበር። ግርማዊት ንግሥትና ልዑል አልጋ ወራሽ የልጅነት ድምፄን በሰሙ ጊዜ ብርቅ ሆኖባቸው መጋረጃ ተገልጦላቸው ስላዩኝና በዚያ የተሰበሰበውም ሕዝብ ልክ እንደ ሆሊውድ አክተር በአድናቆት ስለተመለከተኝ የተሰማኝ የልጅነት ሐሴት እንዲህ ነበር ተብሎ ለመዘርዘር ያስቸግረኛል። ወዲያው ልዑል አልጋ ወራሽን እጅ እንድነሳ ተጠርቼ ሙሉ ልብስና ጃኖ ተሸለምኩ። ከንግሥተ ነገሥታትም ዘንድ በእልፍኝ አስከልካይ በልጅ ጣሰው ዋለሉ አማካኝነት ቀርቤ እጅ ከነሳው በኋላ የገንዘብ ሽልማት ተሰጠኝ። መቼም ይህ ሁኔታ እንደኔ የ12 ዓመት ዕድሜ ልጅ ቀርቶ የሌላም በአእምሮ የተደላደለ ሰው ልብ እንደ ተራራ ቢያሳብጥ አያስደንቅም። በዚያ ዘመን ለአንድ ተራ ሰው ከነገሥታት ፊት ቀርቦ እጅ መንሳት ታላቅ የኩራት ታሪክ ነው። ከዚህም የተነሳ እንደኔ ማን አዋቂ አለ የሚል ከንቱ ስሜት ስለመጣብኝ ትምህርቴን ትቼ ስራዬ በየመኳንንቱ ቤት እየዞሩ መዘመር፣ መጫወት፣ ጠጅ መጠጣትና ጮማ መቁረጥ ብቻ ሆነ። ግን በመታደል ይህ ለብዙ ጊዜ አልቆየም። የአባቴ የቅኔ ተማሪ የነበረ አቶ ብሩ ወልደ ጻድቅ የሚባል ሰው በዚያ በኩል ከአሩሲ መሬቱ ወደ እንጦጦ ሲሄድ ስለኔ ብዙ ነገር ስለሰማ ሁሉንም ለአባቴ ነገራቸው። አባቴም ተቆጥተው ከአዲስ አበባ ቂርቆስ ወደ እንጦጦ ራጉኤል ቤታችን መለሱኝና የቅኔ ትምህርት አስጀመሩኝ። እስከዚህ ጊዜ ድረስ ልዑል አልጋ ወራሽን በአጋጣሚ ዕድል አግኝቼ ሳያቸው ከማድነቅ በቀር ኢትዮጵያን ለመምራት ምን አይነት ኃላፊነት ወይም ችግር እንዳለባቸው ለማመዛዘን በቂ ችሎታ አልነበረኝም። ሰው ሁሉ ሲያከብራቸውና ሲሰግድላቸው፣ ሲፈራቸውና ሲያደንቃቸውም እመለከታለሁ። ስለዚህ አንድ ሰውን እግዚአብሔር አንድ ጊዜ ለገዥነት ከቀባው እየተዝናና እንደፈቀደ መግዛት፣ ተገዥም ሳያጉረመርም ዝም ብሎ መገዛት እንጂ ሌላ ችግር እንዳለ ለማሰብ አንዳች ምክንያት አላጋጠመኝም ነበር። ነገር ግን በዚያው ሰሞን አዲስ አበባንና አካባቢዋን በድንጋጤ ሽባ የሚያደርግ አንድ ወሬ ተሰማ። ደጃዝማች አባውቀው የተባሉት የአፄ ምኒልክ አሽከር ከትልቁ ቤተ መንግሥት ከሚገኘው ከባታ ቤተ ክርስቲያን ላይ መድፍ ጠምደው
አልጋ ወራሹን ለማስወጣት ተሰልፈዋል ተባለ። መቼም ለማመን አስቸገረኝ። ምን አይነት የማይታመን አታላይ ዓለም ነው! በመጀመሪያ አመልካቸው የነበሩት ነጋድራት ጸምሩ እንደ ጢስ ብን ብለው ሲጠፉ ልዑል አልጋ ወራሽን ተክተውልኝ ነበር። አሁን ደግሞ የአልጋ ወራሽን ስልጣን የሚቃወም ደጃዝማች አባውቃው የሚል ስም ሰማለሁ። ስሙ የሚያስፈራራ ይመስላል። አባውቃው እኒያን አልጋ ወራሽን ሊወቃቸው ይሆን? እግዚአብሔር ይሁናቸው እያልኩ አስብ ነበር። በዚያን ዕለት እናቴ ወደ ገበያ ለመሄድ ትሰናዳ ነበር። ነገር ግን አባቴ ቀደም ብለው ሁከቱን ሰምተው ኑሮ ወዲያና ወዲህ እንዳትል ስላስጠነቀቋት ሁላችንም በየቤታችን አካባቢ ሁነን ካሁን የመድፍ ተኩስና ሽብር እንሰማለን እያልን በስጋትና በፍርሃት እንጠባበቅ ነበር። ግን በመታደል የደጃዝማች አባውቃው ደጋፊዎች ወደ ኋላ ስላፈገፈጉ በመጨረሻው አመፀኛው እጃቸውንና መሳሪያቸውን አስረክበው የተፈራው ብጥብጥ ሳይደርስ ቀረ። ልዑል አልጋ ወራሽም በዚህ አጋጣሚ የፖለቲካ ጥበባቸውንና የወታደር ድርጅታቸውን ከሕዝብም ያላቸውን ድጋፍ ለማሳየት ስለተጠቀሙበት ከቀድሞ ይልቅ አቀማመጣቸውን ሊያጠነክርላቸው ቻለና በሕዝብ አመልካችነት ንጉሥ የሚል የክብር ስም ተጨመረላቸው። ደጃዝማች አባውቃው የፈጠሩት ግርግር ድንገተኛ የተነሳ ቀላል ነገር አልነበረም። በንግሥት ዘውዲቱ አሽከሮችና በአልጋ ወራሹ ተከታዮች መካከል የቆየ ክፍፍልና መቃቃር የወለደው የፖለቲካ ትግል ነው። በንግሥት አካባቢ የሚገኙ ባለሟሎች የሰው ልጅ የሚሉት የራስ ገሌ፣ የደጃዝማች ገሌ፣ የፊት አውራሪ ገሌ ተወላጅ መሆን አለበት። አልጋ ወራሹ ግን ስለ አንድ ሰው ማወቅ ሲፈልጉ ምን ሙያ አለው ብለው ይጠይቃሉ። ይህም አልጋ ወራሹ የመኳንንት ተወላጆችን ይቃወማሉ ማለት አይደለም። ነገር ግን ከዚህ አስቀድሞ ስማቸው ካልታወቁ ቤተሰቦች ውስጥ ለምሳሌ እንደ ህሩይ ወልደ ሥላሴ ያሉትን በኦርቶዶክስ ቤተክርስቲያን እንደ ፍራንሷ ገብረ እግዚአብሔርና እንዳየለ ገብሬ በካቶሊክ ሚስዮን የተማሩ አንዳንድ ተራ ሰዎች እየመለመሉ በመንግስቱ ልዩ ልዩ አስተዳደር ክፍል ኃላፊነት ያለው ሥራ ስለሰጧቸው በንግሥት አካባቢ የሚገኙ መኳንንቶች ታላቅ ስጋት አደረባቸው። ስለዚህ ንግሥት ዘውዲቱ አልጋ ወራሹን እንዲጣሏቸውና ስልጣናቸውን እንዲወስኑባቸው ይህን አልጋ ወራሹ የተቃወሙ እንደሆነ በመተባበር ጨርሶ ከመንግስቱ እንዲያስወጧቸው ለማድረግ መዶለት ጀመሩ። ይህ ዱለት በቀላሉ የሚፈጸም መስሏቸው ነበር። ምንም እንኳን አልጋ ወራሹ በዕድሜ ለጋ ቢሆኑ እንዲህ በቀላሉ የሚበገሩ ሰው አለመሆናቸውን ብዙዎቹ የተረዱት አይመስልም። ለልማዱ በዕድሜያቸው ለጋ ሆነው ሳለ በስልጣን ላይ የሚቀመጡ መስፍኖች የልዩ ልዩ ፈተና ጊጤ ወይም ታርጌቱ ነው ኃላፊነታቸውን በጥንቃቄ ለማስወረድ ሳይችሉ እየቀሩ ብርቱ ውድቀት እንደሚደርስባቸው ታይቷል። ልጅ ኢያሱ ለእንደዚህ ያለው ፕሮብለም ምሳሌ ሆነው ሊጠቀሱ ይችላሉ። በአፄ ልብነ ድንግል ዘመነ መንግሥት እንደታየው ንጉሡ ሲሞት ወራሴ መንግሥቱ በዕድሜ ያለመብሰል ምክንያት ወዲያው ፈጥኖ በዙፋኑ ለመተካት ያልቻለ እንደሆነ እቴጌይቱ የልጇ ሞግዚቱና አካለ መጠን እስካደረሰ ድረስ የመንግስቱን ሥራ በታማኝ መኳንንቶች ምክር እየተረዳች ታካሂዳለች። ወጣቱ መስፍንም የእናቱን ምሳሌነትና ምክር እየተከተለ ፍቅርና መተሳሰብ ባለበት አካባቢ የሚያገኘው አስተዳደግ አስተዋይነቱንና ጥበብን ስለሚጨምርለት ወደፊት የሚያጋጥመውን ችግር ለመቋቋም ሙሉ ሰው ያደርገዋል። የአፄ ምኒልክ ሁኔታ ግን የተለየ ነው። ምንም እንኳን ባለቤታቸው እቴጌ ጣይቱ የፖለቲካ አስተዋይነትና ግርማ ሞገስ የማይጎድላቸው ብርቱ ሴት ቢሆኑም ባለመታደል ከንጉሱ የማህፀን ፍሬ ለማግኘት አልቻሉም ነበር። ከዚህም በቀር አፄ ምኒልክ ከልጃቸው ከወይዘሮ ሸዋረጋ ለተወለደው ለኢያሱ መንግስታቸውን ባወረሱ ጊዜ እቴጌይቱን ሞግዚት እንዲሆኑ አልጠየቋቸውም። ምክንያቱም ግልጽ ነው። አንደኛ ከማህፀናቸው ባልተገኘ የሌላ ሰው ልጅ ላይ የሚሰጣቸውን የሞግዚትነት አደራ በመታመን ይጠብቃሉ ብሎ ለማሰብ ያስቸግር ነበር። ሁለተኛ ራሳቸው እቴጌ ጣይቱ ከኃይለኝነታቸው የተነሳ ምናልባት አንድ ቀን መንግስቱን ገልብጠው ለመንገስ ሳይሞክሩ አይቀሩም እየተባሉ ይፈሩ ነበር። ልጅ ኢያሱ በመጀመሪያው ጊዜ ራስ ተሰማ ሞግዚት ተሹመውላቸው ነበር። ነገር ግን አያሌ ጊዜ ሳይቆዩ ስለሞቱ
በጥንቃቄ እየተቆጣጠረ የሚመራቸው በፖለቲካ የበሰለና ኃላፊነት የሚሰማው ብርቱ ሰው ካለማግኘታቸው የተነሳ በልጅነት ጠባያቸው እየተመሩ ከልዩ ልዩ ስህተት ላይ ወድቀው መንግስታቸውን አጡ። ምናልባት በንግሥት አካባቢ የሚገኙ መኳንንቶች የልዑል ራስ ተፈሪ ውድቀት በዚህ አይነት መንገድ እንዲደርስ ተስፋ ቢያደርጉ አያስደንቅም። ከሁሉ አስቀድሞ ወራሴ መንግስት በተባሉ ጊዜ ራስ ተፈሪ ከልጅ ኢያሱ እምብዛም በዕድሜ አይበልጡም ነበር። ሁለተኛም እጓለማውታ ወይም የሙታን ልጅ ከመሆናቸው የተነሳ የእናት ፍቅርና የአባት ተግሣጽ በሚፈለግበት ጊዜ ማግኘት የማይችሉ ብቸኛ ነበሩ። የሆነ ሆኖ ከልጅ ኢያሱ በብዙ ጠባያዊ አይነት ይለያያሉ። ራስ ተፈሪ ሰውን አያምኑም። በቀላሉ የሰው ምክር አይከተሉም። ወሬ ከማንም ሰው መስማት ይፈልጋሉ። እንደሚቀናቸው ካላመኑ በቀር አንድ ነገርን ለመጀመሪያ ያመነታሉ። በሴትና በመጠጥ አይታለሉም። ከዚህም የተነሳ ቀደም ብለን እንደጠቀስነው ያለ አድማ በተነሳባቸው ጊዜ በልዩ ልዩ ዘዴ ለመመከት እንዲችሉ አንደኛ ብዙዎቹን የንግሥትን የውስጥ አሽከሮች በገንዘብ እየደለለ ማናቸውንም የሚስጥር ዱለት የሚከታተል የስለላ ክፍል አደራጁ። ሁለተኛ ታማኞች በሆኑ በአባታቸው በልዑል ራስ መኮንን ሹማምንቶች መሪነትና ተመልካችነት ብርቱ የወታደራዊ ድርጅት አቋቋሙ። ሶስተኛ ለፕሮፓጋንድ አያሌ ገንዘብ እያወጡ የተቃዋሚዎቻቸውን ኃይል መከፋፈልና የመሃል ሰፋሪውን የሕዝቡንና የካህናቱን ልብ መማረክ ጀመሩ። በእውነትም እቅዳቸው በትክክል ሰራላቸው። ተቃዋሚዎቻቸው አንድ ባንድ ወደቁ። ንግሥቲቱም በቀድሞው ስምምነት መሠረት አልጋ ወራሹ ከሚሰሩት ሥራ ውስጥ ጣልቃ እየገቡ ማስቸገራቸውን አቆሙ። ምዕራፍ 3 የኢጣሊያና የኢትዮጵያ ግጭት። በወልወል የኢጣሊያና የኢትዮጵያ የወሰን ግጭት በተነሳ ጊዜ ከመምህር ወልደ ጊዮርጊስ ዘንድ የሐዲስ ትርጓሜ እማር ነበር። ሁኔታውን በብርሃንና ሰላም ጋዜጣ ሳነብ ጊዜያዊ ያለመግባባት መስሎ የነበረ እንጂ ብርቱ ተከታይ እንዳለው አልጠረጠርኩም። አንድ ቀን መምህር ወልደ ጊዮርጊስ ከቀድሞ ተማሪያቸው ከብላቴን ጌታ ህሩይ ወልደ ሥላሴ ቤት ሂደው አደሩ። ብላቴን ጌታ ያን ጊዜ የውጭ ጉዳይ ሚኒስትር ስለነበሩ በኢጣሊያና በኢትዮጵያ መካከል የተነሳው የወሰን ግጭት ወደ ትልቅ ጦርነት የሚያደርስ ብርቱ ነገር መሆኑን ገልጠው አገራቸውንና የአፄ ኃይለ ሥላሴን መንግሥት ሁልጊዜ በጸሎታቸው እንዲያስታውሱ አሳስበዋቸው ኑሮ ይህንን ለእኔ ያካፈሉኝ። ከዚህም በቀር ራሳቸው መምህር ወልደ ጊዮርጊስ ስለዚሁ ጦርነት ቀደም ብሎ የሰሙት የሚያስገርም ትንቢት እንደነበረ ጨምረው ገለጡልኝ። በእውነትም ጉዳዩ ከማስበውም በላይ በጣም አስጊ ኑሯል። የወሰኑ ግጭት ከተነሳ ጀምሮ ኢጣሊያኖች የኢትዮጵያን ሕዝብ ሞራል ለመስበርና በአገሪቱ ውስጥ ትርምስ ለመፍጠር በውጭም ሆነ በውስጥ የሚያደርጉት ፕሮፓጋንድ ብርቱ ነበር። ራሴ ያጋጠመኝን ከዚህ ቀጥሎ የሚገኘውን ድርጊት ሳስታውስ ይገርመኛል። አንድ ቀን ከጉለሌ ትምህርት ቤቴ ገበያ ለመገብየት ወደ አዲስ አበባ ሄድ ነበር። በአጠገቤ የሚያልፉት ሰዎች ያለ ልክ ሲሮጡ አይቼ መንገዱን ለቀኩላቸው። ምን ሆነው ይሆን በማለት ምክንያቱን ለማወቅ የወሬ መጓጓት ስሜት መጥቶብኝ እንደሆነ እንጂ በተቀረ እኔ በጸጥታና በእርጋታ ወደ ገበያው መንገዴን ከመቀጠል አላቋረጥኩም። ግን ከገበያው ስደርስ እንደዚሁ ሌሎቹ ላባቸው እስኪንጠፈጠፍና ትንፋሻቸው እስኪነፋነፍ ድረስ ይሮጡ ነበር። በጣም የሚያስገርመው ደግሞ ሰዎቹ የሚሮጡበት አቅጣጫ የተለያየ መሆኑ ነው። ግማሾቹ ወደ ላይ፣ ግማሾቹ ወደ ታች፣ ግማሾቹ ወደ ቀኝ፣ የቀሩት ደግሞ ወደ ግራ። በጣም የተዘበራረቀ ሩጫ ነበር። ወደ አንዱ ሰውዬ ቀረብ አልኩና ጌታ 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 ብዬ ወሬ ለመጠየቅ ጮኩ። ምንም እንኳን ጩኸቴን ቢሰማ ሰውየው እኔን ለማዳመጥ ጊዜ ስላልነበረው ዝም ብሎ ሸመጠጠ። ደግሞም አንዱ ባጠገቤ ሲሮጥ የኩታውን ጫፍ ይዤ ጌታ 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 ብለው ኩታውን ምንጭቅ አድርጎ አንድ ቃል ሳይተነፍስ ሩጫውን ቀጠለ። አንድ ብርቱ የሆነ አደጋ እንዳለ ሸተተኝ። ምን አይነት አደጋ ይሆን ብሎ ለማሰብ ጊዜ የለም። ስለዚህም እኔም እግሬ አውጪኝ ብዬ ሩጫዬን ጀመርኩ። ወዴት ነው የምሮጠው? ምንም አላውቅም።
ግን ከፊቴ የሚሮጡ ሰዎች ስላሉ ከነርሱ ለመድረስ ወይም እነርሱን ለመቅደም ብቻ በሙሉ ኃይል ሮጥ ነበር። እነርሱ ወዴት ነው የሚሮጡት ወይም ለምንድን ነው የሚሮጡት? ምንም የማውቀው ነገር የለም። እኔ የማውቀው ቁና ቁና እየተነፈስኩ መሮጤን ብቻ ነው። በእንደዚህ ያለ አኳኋን ሳላቋርጥ ከሩብ ሰዓት የበለጠ ከሮጥኩ በኋላ ብርቱ ድካም ተሰማኝ። ሰውነቴ በላብ ተጠመቀ። ልቤ ያለ ልክ መምታት፣ ጉልበቴ ያለ ወትሮ መብረክረክ ጀመረ። ከመንገዱ በስተቀኝ ስመለከት አንድ ዳቦ ጋጋሪ ግሪክ ከሱቁ ምድራፍ ወጣ ብሎ የሚሮጠውን ሕዝብ ሲመለከትና አንዳንድ ጊዜም ቀና እያለ ሰማዩን በመነጽር ሲቃኝ አየሁት። ከዚህ የተሻለ መሸሻ የት ይገኛል ብዬ ከሱቁ ውስጥ ጥልቅ አልኩ። እርሱ ግን ልብ አላደረገኝም። ስለዚህ ከአንድ ጠረጴዛ ጥግ ተለጥፌ አደፈጥኩ። ከጥቂት ጊዜ በኋላ ግሪኩ ከሱቁ ገብቶ በሩን ዘጋው። ያለውበት ክፍል ትንሽ ጨለም ከማለቱ በቀር ምንም አልነበረም። አንዳንድ ጊዜ በስንጣቆዎች መካከል ወደ ውጭ ስመለከት ሕዝቡ በሩጫ ሲቃትት እያየው ከዚህ አደጋ መጠለያና መጠጊያ የሰጠኝ ጌታ ክብር ይግባው እያልኩ በለሆሳስ ምስጋናዬን አቀርብ ነበር። 10 ደቂቃዎች ያህል እንዳሳለፍኩ መጠጊያና መሸሻ ያደረግኩት ሱቅ ወህኒ መስሎ ታየኝ። የማነጋግረው ሰው የለም። የተደበቅኩት ብቻዬን ነበር። ከውጭ ሕዝቡ እንደ እብድ ይሮጣል። ትዕግስቴን መጠበቅ ስላልቻልኩ የሱቁን ባለቤት ግሪክ ጌታ ጌታ ብዬ ጮኩበት። በሱቁ ከእርሱ በቀር ሌላ ሰው እንዳለ አላወቀም ነበርና ደንግጦ ማነው? ምን ትፈልጋለህ? ማነው? ምን ትፈልጋለህ? አለኝ። ሕዝቡ የሚሮጠው ለምንድን ነው ብዬ በለዘበ ቃል ስፈራ አስቸር ጠየቅኩት። እርሱም የጣሊያን አይሮፕላን ብሎ ለመናገር ገና አፉን ከፈት ሲያደርግ በሩን ክፈትልኝ ብዬ ፈትለካ አልኩ። ከሱቁ እንደወጣው ከሚሮጠው ሰው ጋር ተቀላቅዬ እንደገና ሩጫዬን ጀመርኩ። ከጥቂት ሩጫ በኋላ አእምሮዬን በመጠኑ ለመሰብሰብ ተጣጣርኩና ወደ አንድ ዛፍ ጥላ ስር ተጠግቼ ቆምኩ። ከዛም አይኖቼን ወደ ሰማይ አቅንቼ ስመለከት አይሮፕላን ቀርቶ ወፍ እንኳ አይታይም ነበር። በዚያ በታላቅ ዛፍ ጥላ ስር አረፍ አልኩና እፎይ ብዬ በረጅሙ ከተነፈስኩ በኋላ ያላንዳች ሩጫ ዝግ ብዬ ወደ ትምህርት ቤት የተጓዝኩ። ይህ ትርኢት ለብዙ ቀን ከአእምሮዬ ሊጠፋ አልቻለም። የውሸት አስደንባሪዎች ሕዝቡ ራሱን ለመቆጣጠር ያለውን ችሎታ በቀላሉ ሲገፉት፣ በጦር ግንባር ላይ እንዴት አድርጎ ለአገሩ መስዋዕትነት ይሰጣል ተብሎ ይታመናል እያልኩ ራሴን መጠየቅ ጀመርኩ። በዚህ ጊዜ ነው በአድዋ አባቶቻችን ያሳዩትን ወታደራዊ ሙያ በመጥቀስ አንድ የጋዜጣ አንቀጽ ለመጻፍ ሐሳብ የመጣብኝ። ይህም የመጀመሪያ ጊዜ ያጻጻፍ ሙከራዬ ነበር። የእህቴ የዋካ ድንቄ ባል የብርሃንና ሰላም ጋዜጣ አራሚ ስለነበረ ያሰናዳሁትን አንቀጽ ወስጄ አሳየሁት። አቶ ወልደ ጊዮርጊስ ወልደ ዮሐንስ በኋላ ብላታ ጽሑፉን አንብቦ በጣም ተደነቀና አስቀድሞ ለምን ከሀገር ፍቅር ስብሰባ አታነበውም? ከዚያ በኋላ በብርሃንና ሰላም ጋዜጣ እናትመዋለን አለኝ። እነፊት አውራሪ አለማየሁ ጎሹና እነ ደጃዝማች አፈወርቅ ከኦጋዴን ድንበር መክተው ሲዋጉ በጀግንነት መሞታቸው ከተሰማ በኋላ የኢትዮጵያ ሀገር ፍቅር የሚባል ማህበር ተቋቁሞ በየሳምንቱ እሁድ ስብሰባ እየተደረገ የሀገር ፍቅርን የሚያስታውስና የጀግንነትን መንፈስ የሚቀሰቅስ ልዩ ልዩ ንግግር ይሰማ ነበር። በዚያን ጊዜ በጣም የታወቁት ተናጋሪዎች አቶ ደምሴ ወልዳ ማኑኤል በኋላ ደጃዝማች፣ አቶ ይፍታሄ ንጉሴ በኋላ ብላታ፣ አቶ ክፍለ ጊዜ ይደጎ በኋላ ብላታ፣ አቶ ሙሜ የሱፍ፣ አቶ ተመስገን ገብሬ፣ አቶ ኃይለ ገብርኤል ነገሮ፣ አቶ መንገሻ ከፈላ ይባሉ ነበር። አቶ ወልደ ጊዮርጊስ የድርጅቱ አባል ስለነበር በአንደኛው እሁድ ስብሰባ እንድናገር ስሜ ከፕሮግራሙ ውስጥ እንዲገባ አደረገ። ከጉባኤ ፊት ቀርቤ ንግግር ሳነብ ይህ የመጀመሪያ ጊዜ ነበር። ስለዚህም ሰውነቴን ከእንቅጥቃጤ ለመቆጣጠር የነበረብኝ ችግር ይህን ያህል ነበረ ብሎ ለመዘርዘር ያስቸግራል። የሆነ ሆኖ የኔ ጠቃሚ መሳሪያ ልጅነቴ ነበር። ልጅ መሆን በጣም ያገለግላል። አንዳንድ ታሪክ እየጠቀስኩ ሐሳቤን ለመደርደር ስሞክር ያለ ጥርጥር አያሌ ስህተት ሳላደርግ አልቀረውም። ግን በዕድሜ ዝቅተኝነቴን ሳላስብ ከኔ በአእምሮም በዕድሜም ከሚበልጡ ሰዎች ፊት ለመናገር ያለኝን ድፍረት ሰሚዎቼ ይቅር ብለው
ሞገሳዊ አስተያየት ስለሰጡኝ በጣም ደስ አለኝ። ከዚህም በቀር የአገር ፍቅር ማህበር አባሎች ከአፄ ኃይለ ሥላሴ ፊት ቀርበው የጠላትን ፕሮፓጋንድ በመቃወምና የኢትዮጵያን ሕዝብ በማጎበዝ ስላሳዩት የፖለቲካ ትግል ምስጋና ሲቀበሉ አብሬያቸው ስለነበርኩ የሰውነት ዋጋ ሊሰማኝ ቻለ። የኢጣሊያ የኢትዮጵያ ጦርነት ታሪክ ሰፊ አርዕስተ ነገር ስለሆነ በዚህ ትንሽ መጽሐፍ ውስጥ ስፍራ ለመስጠት አልሞክርም። በጉዳዩ ዘለቅ ያለ ጥናት ለማድረግ የሚፈልጉ ሰዎች ሌላ ዕድል እንዳላቸው ያውቃሉ። ነገር ግን ከዚህ ላይ የአፄ ኃይለ ሥላሴን መሪነት የሚመለከቱ 2 ነጥቦችን ሳልጠቅስ አላልፍም። አንደኛ፣ አፄ ኃይለ ሥላሴ እንደ ተቀዳሚያቸው እንደ አፄ ምኒልክ የጦር ሰራዊታቸውን ይዘው የኢጣሊያን ወራሪነት ለመከላከል በጦር ግንባር ተሰልፈዋል። ሁለተኛ፣ አፄ ኃይለ ሥላሴ እንደ ተቀዳሚያቸው እንደ አፄ ምኒልክ ሳይሆን በማይጨው ድል ስለተመቱ አገራቸውን ለቀው ተሰደዋል። የዚህ ትርጓሜ ምንድነው? በሌላ አነጋገር አፄ ምኒልክ በአድዋ ኢጣሊያኖችን ድል አድርገው የኢትዮጵያን ሕዝብ ክብርና ነጻነት አረጋገጡ። አፄ ኃይለ ሥላሴ ግን በማይጨው ድል ሆነው የኢትዮጵያ ሕዝብ ክብርና ነጻነት ተገፈፈ። እንግዲህ የኢትዮጵያ ሕዝብ አፄ ኃይለ ሥላሴን በታሪክ ውስጥ የሚመለከታቸው እንደምንድን ነው? ይህ ጥያቄና መልሱ ቀላል መስለው ይታዩ ይሆናል፣ ግን አይደሉም። ይህንን መልስ ለመስጠት የምዕራባውያንን የሞራል ዋጋ መሰረት ያደረግን እንደሆነ አሸናፊን ማመስገንና ማድነቅ እንጂ ለተሸናፊ በማዘን ጊዜውን የሚያጠፋ የለም። የብዙዎቹ ሰዎች ስሎጋን ሳቅ፣ ዓለም ካንተ ጋር ይስቃል፣ አልቅስ፣ ብቻህን ታለቅሳለህ የሚል ነው። ግን አፄ ኃይለ ሥላሴ ድል በመሆን አገራቸውን ለቀው ወደ አውሮፓ በተሰደዱ ጊዜ ምዕራባውያን የአሸናፊ አቀባበል አደረጉላቸው እንጂ ለጊዜው ብቻቸውን እንዲያለቅሱ አልተዋቸውም። ምክንያቱም ግልጥ ነበረ። እንደ ምዕራባውያን አቆጣጠር 1936 ዓ.ም ወዲያው ኢጣሊያ ኢትዮጵያን እንደወረረች ቤኒቶ ሙሶሊኒና አዶልፍ ሂትለር የአውሮፓ ማዕከላዊ ስፍራ በሮምና በበርሊን መካከል የተዘረጋው የባለቃል ኪዳንነት መስመር ነው ሲሉ ሁለቱን አገሮች ኢጣሊያና ጀርመንን አክሲስ ፓወርስ ብለው በሰየሙ ጊዜ ዩሮፕ በጦርነት ዛቻ ላይ እንደነበረ ግልጥ ሆኖ ከመታየቱ የተነሳ የኢትዮጵያ በኢጣሊያ መወረር ለዩሮፕ ጦርነት መቅድም እንደነበረ ያልተረዳ የዓለም ፖለቲካ ሰው አልነበረም። ስለዚህ የመጀመሪያው የፋሺስት ቪክቲም የሆኑትን አፄ ኃይለ ሥላሴን ምዕራባውያን የአሸናፊ አቀባበል ቢያደርጉላቸው የሚያስደንቅ አይደለም። የሆነው ነው። ዲፕሎማሲ የተባለ የሚጠራውን የመንግስታት የጋራ ኗኗር ዘዴ ወደ ጎን አድርገን ንጹህ በሆነ ኢትዮጵያዊ አስተያየት ረገድ ጉዳዩን ስናመዛዝነው ስለ አፄ ኃይለ ሥላሴ ወደ አውሮፓ መሰደድ 2 የተለያዩ የአቋም ነጥቦችን እናገኛለን። አንደኛው አቋም ከዚህ ቀጥሎ ባጭሩ እንደምንገልጠው በብላታ ታከለ ወልደ ሐዋርያት በኋላ ደጃዝማች የተወሰደ ነው። ብላታ ታከለ ወልደ ሐዋርያት ከአፄ ኃይለ ሥላሴ መንግስት አገልግሎት ከመግባቱ በፊት የእንጦጦ ራጉኤል ዲያቆን ነበረ። አባቱ ደብተራ ወልደ ሐዋርያት በአስረጋጭነት በጣም ስመጥር ናቸው። አፄ ምኒልክ በታመሙ ጊዜ ከየአድባራቱ ቀሳውስትና ዲያቆናት ተመርጠው ሱባኤ እንዲገቡ ሲደረግ ታከለ ወልደ ሐዋርያትና መኮንን ሀብተ ወልድ ከራጉኤል ቤተ ክርስቲያን በዲቁና አገልግሎት ተመልምለው ወደ አዲስ አበባ ቤተ መንግሥት ተላኩ። በዚህ አኳኋን ከቤተ መንግሥት ባለሟሎች ጋር በመለማመድ ልዩ ልዩ ሥራ ይዘው ከቆዩ በኋላ መንግሥት ሲለወጥ ወደ ልዑል አልጋ ወራሽ ክፍል ተዛወሩና በሥራቸው በጣም የታወቁ ሆኑ። ኢጣሊያ ኢትዮጵያን በወረረችበት ጊዜ አቶ መኮንን ሀብተወልድ የንግድ ሚኒስቴር ዋና ዲሬክተር፣ ብላታ ታከለ የማዘጋጃ ቤት ዋና ዲሬክተር ነበሩ። አቶ መኮንን ድምፁን ዝቅ አድርጎ የሚናገር አፋራም መሳይ፣ ሰውን ቀና ብሎ በማየት ፈንታ አዘናግቶ እንደሚናከስ ውሻ ወደ ግር የሚመለከት ሰውን የሚከታተል አድፋጭ፣ ተጠራጣሪ ስለሆነ አፄ ኃይለ ሥላሴ በስለላ ሥራ ይጠቀሙበት ነበር። ብላታ ታከለ ወልደ ሐዋርያት ግን ደፋር፣ ከሕዝብ ጋር ለመቀላቀል አንዳች ችግር የሌለበት፣ ሐሳቡን በኃይል ለመግለጥ የሚችል ስለሆነ በመሃል ሰፋሪዎች ዘንድ ለአፄ ኃይለ ሥላሴ መንግሥት ድጋፍ ለማግኘት ፕሮፓጋንዳ እየሰራ በእምነት አገልግሏቸዋል። ምንም እንኳን አቶ መኮንን ሀብተወልድና ብላታ ታከለ የሥጋ ዘመዳሞች ቢሆኑ በአስተያየት አይስማሙም ነበር። ነገር ግን አፄ ኃይለ ሥላሴ ወደ ጦርነቱ ግንባር ሲሄዱ
አቶ መኮንን ሀብተወልድና ብላታ ታከለ ለአዲስ አበባ ከተማ ጸጥታ ኃላፊዎች ስለሆኑ በመተባበር ለመስራት ሞክረዋል። አፄ ኃይለ ሥላሴ በማይጨው ጦርነት ድል ሆነው ወደ አዲስ አበባ ከተማ እንደተመለሱ የመኳንንትና የመሳፍንት አስቸኳይ ስብሰባ በቤተ መንግስቱ ተደርጎ ነበር። በዚህ ስብሰባ ሁለት አይነት ሐሳቦች ቀርበው ተነጋገሩባቸው። ቀደም ብዬ እንደጠቀስኩት የመጀመሪያው ሐሳብ ከብላታ ታከለ የቀረበ ነው። እንደርሱ አስተያየት የኢትዮጵያ መንግስት ዋና የጦር ሰፈርና የአስተዳደር ከተማ በፍጥነት ወደ ጎሬ መዛወር ያስፈልገዋል። ንጉሠ ነገሥቱ የመሪነት ተግባራቸውን ለመቀጠል ወደ ጎሬ ከተሸኙ በኋላ በልዩ ልዩ የጀግኖች መሪነት በልዩ ልዩ አውራጃዎች የአርበኝነት ውጊያ እንዲቀጥል ይደረጋል። ጎሬ ከእንግሊዝ ቅኝ አገሮች ድንበርተኛ ስለሆነ ከውጭ አገር በእርዳታም ሆነ በግዢ መሳሪያ ማግኘት ይቻላል። ብላታ ታከለ ይህን ሐሳብ መሠረት በማድረግ አፄ ኃይለ ሥላሴ ገና አዲስ አበባ ከመድረሳቸው በፊት በጃን ሜዳ ታላቅ ንግግር አድርጎ ነበር። እንዲሁም ወደ ዋናው ከተማ እየገፋ የመጣውን የጠላት ጦር ከጣርማ በር ላይ አግዶ የአርበኝነት ውጊያ ለመጀመር የተሰናዳ መሆኑን አስታወቀ። በሌላው በኩል ደግሞ ከአንዳንድ የውጭ አገር እንደራሴዎች የቀረበላቸውን ምክር መሠረት በማድረግ የውጭ ጉዳይ ሚኒስትሩ ብላቴን ጌታ ሕሩይ ወልደ ሥላሴና አቶ መኮንን ሀብተወልድ ንጉሠ ነገሥቱ የጦር ዋና ሰፈራቸውን ወደ ጎሬ አዛውረው ተስፋ የሌለው መከላከል ለማድረግ በመሞከር ፈንታ ለጊዜው ደጃዝማች ወልደ ጻድቅን የጎሬ ቤተ መንግሥት እንደራሴ አድርገው እርሳቸው በፍጥነት ወደ አውሮፓ ሄደው ለዓለም መንግሥታት ማኅበር አቤቱታቸውን ቢያቀርቡና እርዳታ ቢጠይቁ ይሻላል ሲሉ የብላታ ታከለን አስተያየት እንደማይደግፉ በልዩ ሪፖርት ለንጉሠ ነገሥቱ አመልክተው ነበር። ብላታ ታከለ ወልደ ሐዋርያት ይህን የመቃወም ሐሳብ ሰምቶ ያለ ልክ ተቆጥቶ ነበር። እንዲያውም ንጉሠ ነገሥቱ ወደ አውሮፓ ለመሄድ የሞከሩ እንደሆነ የእኔ እስረኛ ይሆናሉ ብሎ ዝቷል የሚል ወሬ ስለተሰማ የእርሳቸውን ወደ አውሮፓ መሄድ እርሱ ሳያውቀው በሚስጥር ተቆርጦ በባቡር ላይ ከተሳፈሩ በኋላ ታከለን ጠርተው የአዲስ አበባን ከተማ ያላንዳች ውጊያ በሥርዓት ለጠላት ጦር አዛዥ እንዲያስረክብ አዘዙት። እንግዲህ የአፄ ኃይለ ሥላሴና የብላታ ታከለ ወልደ ሐዋርያት መለያየት ከዚህ ላይ ጀመረ። አፄ ኃይለ ሥላሴ ቤተሰቦቻቸውን ራስ ካሳን፣ እጨጌ ገብረ ጊዮርጊስን፣ ብላቴን ጌታ ሕሩይን፣ አቶ መኮንን ሀብተወልድን፣ አቶ ወልደ ጊዮርጊስ ወልደ ዮሐንስን፣ አዛዥ ከበደ ተሰማን፣ ልጅ አስፋው ከበደን አስከትለው ወደ አውሮፓ ሲጓዙ ብላታ ታከለ ወልደ ሐዋርያት ቀደም ብሎ የሰበሰባቸውን ሰዎች ይዞ ወደ አርበኝነት ሄደ። ከዚያም አንስቶ እስከ ሞተ ድረስ የአፄ ተቃዋሚ ሆነ። እንግዲህ ወደ ቀደመው ጥያቄ ልመለስ። የአፄ ኃይለ ሥላሴ በጠላት ድል ሆኖ ወደ አውሮፓ መሰደድ የሚሰጠን ትርጓሜ ምንድን ነው? መቼም በደጃዝማች ታከለ አስተያየት ይህ አገርን መክዳት ይባላል። ይህንን ራሱ ደጃዝማች ታከለ ደጋግሞ ሲናገር ሰምቼዋለሁ። ግን አፄ ኃይለ ሥላሴ አገራቸውን ከርተዋል ለማለት ከደጃዝማች ታከለ አስተያየት ጋር የሚስማሙ ስንት ሰዎች ይገኛሉ? ቀደም ብዬ በመግቢያው እንደገለጥኩት ይህ ጽሑፍ የፕሮፓጋንዳ ፓምፍሌት ስላይደለ አንድ አይነት አስተያየት ከመስጠታችን በፊት ገቢሮትን መሰብሰብና አንዱን ከሌላው በጥንቃቄ ማመዛዘን አለብን። በዚህ ጊዜ በምዕራባውያን ፍልስፍና አይዲያሊዝምና ፕራግማቲዝም እየተባሉ የሚጠሩት አስተያየቶች በእያንዳንዳችን አስተሳሰብ ለመገለጥ ይሞክሩ ይሆናል። አንድ ኢትዮጵያዊ አይዲያሊስት ነኝ የሚል እንደሆነ አፄ ቴዎድሮስን ያስባል። በ19ኛው ክፍለ ዘመን በዓለም የመጀመሪያ ደረጃ ኃይለኛ የሆነው የእንግሊዝ መንግሥት ኢትዮጵያን ወረረ። በዚህም ጊዜ በቴዎድሮስ የታሰሩትን እንግሊዞች ነፃ ከማድረግ በቀር ኢትዮጵያን የቅኝ አገር ለማድረግ ምኞት እንደሌለው ቃል ሰጥቶ የኢትዮጵያን መሳፍንቶች ቴዎድሮስን እንዲከዱ አደረገ። ቴዎድሮስ ከጥቂቶቹ ተከታዮች ጋር መመከት ነበረበት። መቼም እንደሚሸነፍ ያውቅ ነበረ። በመጨረሻውም ድል ተመታ። ግን መሸነፍን የማይቀበል ከፍተኛ ኩሩ ልብ ነበረው። የእንግሊዝ የጦር ዋና አዛዥ ስለመማረክ ላቀረበለት ጥያቄ አሻፈረኝ እምቢ አለ። ለቴዎድሮስ ከቴዎድሮስ በቀር ሌላ አዛዥ የለውም ብሎ አስታወቀ። የቴዎድሮስ ሕይወት በቴዎድሮስ እጅ ነበረች። ስለዚህ ቴዎድሮስ ለማንም ዝቅ ሳይል በገዛ እጁ ሕይወቱን አሳለፈ። ባለጠጋ የሆነው የቴዎድሮስ የጀግንነት ታሪክ ያለ ጥርጥር ለኢትዮጵያ ሕዝባዊ ኩራት
ከፍ ያለ ምሳሌነትን ትቷል። ስለዚህ የኢትዮጵያ መሪ የሚሆን ሁሉ ቴዎድሮስ ካሳየው የጀግንነት ኩራት ደረጃ በታች ሆኖ የተገኘ እንደሆነ በአይዲያሊስቲክ መንፈስ የሚመራ ኢትዮጵያዊ ሁሉ ይሄማ ክህደት ነው ቢል ማስረጃው የራሱ እምነት ብቻ መሆን አለበት። በሌላ በኩል ደግሞ ፕራግማቲክ መንፈስ ያላቸው ኢትዮጵያውያን ይህን አስተያየት አይደግፉም። አንድ መሪ በችግር ሰዓት ስለሚፈጽመው አደራረግ ተከታዩ ወይም ውጤቱ ምን እንደሚሆን ማመዛዘን ይፈልጋሉ። መቼም አፄ ኃይለ ሥላሴ አንዳች ፍርሃትና ስጋት ሳያሳዩ በማይጨው ግንባር ተሰልፈው እንዳንድ ወታደር መዋጋታቸውን በአቅራቢያቸው የነበሩት ሁሉ አረጋግጠዋል። ከዚህም በቀር ጦራቸው ድል በሆነ ጊዜ ወታደሩ ሲሸሽ የጦር ሰፈሩን ለቅቄ ወደ ኋላ አልመለስም ብለው ስላስቸገሩ እጨጌ ገብረ ጊዮርጊስና ሌሎችም አብረዋቸው የነበሩ የካህናት አለቆች መስቀል ይዘው ባይማልዷቸው ኑሮ እዚያው በቀሩ ነበር ይባላል። እንግዲህ በዚያ ሰዓት የአማካሪዎቻቸውን ሐሳብ ሳይከተሉ ከጦሩ ሰፈር አልንቀሳቀስም ብለው በጠላት ቢገደሉ ምን ይደርስ ኖሯል? ይህ ገር የሆነ ጥያቄ አይደለም። መልሱን ወዲያው ለመስጠት ከምንቸኩል እስቲ ጠለቅ አድርገን እናስብበት። ምዕራፍ 4 ኢጣሊያኖች በኢትዮጵያ። አፄ ኃይለ ሥላሴ አገሩን ለቀው ከሄዱ ከጥቂት ቀኖች በኋላ የጣሊያ ወታደሮች አዲስ አበባን ያዙ። ከዚያ ቀደም ብሎ በየዋሻው ተጠብቆ ይቀመጥ የነበረው ልዩ ልዩ የጦር መሳሪያ ለዘራፊዎች ስለተከፈተ እጅግ ቢያንስ አንድ ጠበንጃ ከበቂ ጥይት ጋር ያልያዘ ቤተሰብ አይገኝም ነበር። አንዳንዶቹ ሰዎችማ 4-5 ጠመንጃ ወይም መትረየስ አግኝተዋል። ከዚህም በቀር በአንዳንድ ስፍራ የማርያ ቴሬዛ ብር በከረጢት ይዛቅ ስለነበረ በአዲስ አበባና በአካባቢው የዘራፊዎች ጠመንጃና መትረየስ ድምፅ እንደ ቆሎ ይንጣጣ ነበር። ኢጣሊያኖች ከገቡ በኋላ ተኩሱ ጋብ አለ። ማናቸውም ሰው የጦር መሳሪያውን በፍጥነት እንዲያስረክብ አውጀው ነበር። የሆነ ሆኖ ሕዝቡ ሰባራና ሰንካላ የሆነውን እንጂ ደናውን መሳሪያ ማስረከብ አልፈቀደም። ስለዚህ በየጓሮው እየቀበረ አስቀመጠው። ግን ይህ አደራረግ በጣም አደገኛ ነበረ። የጣሊያ ወታደሮች የኢትዮጵያን ሴቶች በልዩ ልዩ ነገር እያታለሉ ወይም አንዳንድ ጊዜ በማስፈራራት ማባለግ ጀመሩ። ይህም አኳኋን ሴቶች በባሎቻቸውና በወዳጆቻቸው ላይ ሰላይ እንዲሆኑ ብርቱ አደገኛ አጋጣሚ ፈጠረ። ስለዚህ ጉዳይ በዚያን ጊዜ ከተመለከትኳቸው አሰቃቂ ነገሮች አንዱን ከዚህ ላይ መጥቀስ ፈቅዳለሁ። አቶ ሰርጸ መድህን የሚባሉ የእንጦጦ ራጉኤል ካህን ነበሩ። በተለየ የአባቴ ወዳጅ በመሆናቸው ቤተሰቦቻቸውን ሁሉ ደህና አድርጌ ያውቃቸዋለሁ። አቶ ሰርጸ መድህን በአዲስ አበባ ጉምሩክ የአንድ ክፍል ኃላፊነት ሥራ አግኝተው በጣም ከበርቴ ሆነው ነበር። ሴት ልጃቸው በደረሰች ጊዜ ልጅ ብሩ ለተባለ ለአንድ ጨዋ ሰው ዳሯት። ልጅ ብሩ ሰፋ ያለ የግል ሀብትና የመንግሥት ሥራም ስለነበረው ኢጣሊያ ኢትዮጵያን እስከያዘበት ድረስ ሁለቱ ጋብቾች በምቾት በሰላምና በደስታ ይኖሩ ነበር። ኢጣሊያኖች ማናቸውም ሰው የጦር መሳሪያውን በፍጥነት እንዲያስረክብ ባወጁ ጊዜ ልጅ ብሩ እንደ ሌሎቹ ጓደኞቹ ሰንካላና የማይረቡ መሳሪያዎቹን ሲያስረክብ የቀረውን በሳጥን አድርጎ ከቤቱ ጓሮ ቀብሯል። ለካ በአቅራቢያው የሚገኝ የካራቢኒዮሬ ጣቢያ 50 አለቃ የብሩን ሚስት ያማግጥ ኑሯል። ይህን ሁኔታ ብሩ ሳይጠረጥር አይቀርም በማለት ሳይቀድመኝ ልቅደመው ብላ የብሩን የጦር መሳሪያ መቅበር ለወዳጇ ለጣሊያኑ 50 አለቃ አሳበቀችበት። ብሩ ወዲያው ታሰረ። በጉማሬ እየተገረፈ ሲመረመር በመጨረሻው ስቃዩ ስለበዛበት ወንጀሉን አምኖ መሳሪያው ከተቀበረበት ተቆፍሮ ወጣ። ስለዚህ ጣሊያኖች ለሌላው መቀጣጫ የሚሆን መስሏቸው በሕዝብ አደባባይ በስቅላት ቀጡት። መቼም በዚያ ጊዜ የተሰራ ይህን የመሳሰለው የቤተሰብንና የወዳጆችን የመተማመን መንፈስ የሚያበላሽ ታሪክ ተዘርዝሮ አያልቅም። በዚህም አኳኋን ኢጣሊያኖች የገደሉት ሕዝብ ቁጥር የለውም። ባለፈው ምዕራፍ እንደተመለከተው የአዲስ አበባ ከተማ ነጭ ባንዲራ ሰቅላ
በኢጣሊያ የጦር ወታደሮች ከተያዘች በኋላ ብላታ ታከለ ወልደ ሐዋርያት የአርበኝነት ውጊያ ድርጅት በየአውራጃው እንዲቋቋም ለማበረታታት በያለበት ይዘዋወር ነበር። በዚያን ጊዜ የመጀመሪያውን የአርበኝነት ተግባር በመፈጸም ለኢትዮጵያ ከፍተኛ የጀግንነት ምሳሌነትን የተዉት ደጃዝማች ባልቻ ናቸው ማለት ይቻላል። ደጃዝማች ባልቻ የአፄ ምኒልክ ጦር ደቡብ ኢትዮጵያን ለማቅናት ከማዕከላዊ ግዛት ጋር አንድነቱን ለማረጋገጥ በዘመተ ጊዜ በጦርነቱ ከተማረኩት የኦሮሞ ብላቴኖች አንደኛው ናቸው። በአሽከርነት ሲያገለግሉ ቀልጣፋነትን፣ እምነትንና ጀግንነትን ስላሳዩ አፄ ምኒልክ ልዩ ልዩ የሹመት ደረጃ እየሰጡ በክብር አሳደጓቸው። በአድዋ ጦርነት ባልቻ ታላቅ ሙያ ሰርተዋል። ደጃዝማች ባልቻ የሲዳሞ ገዢ በነበሩበት ጊዜ የንግሥት ዘውዲቱ ሥልጣን እንዲጠነክር ከሚደግፉት መኳንንቶች ውስጥ አንደኛው ስለነበሩ የአልጋ ወራሹን ትእዛዝ አልቀበልም ሲሉ በመጋፋታቸው ታስረውና ተግዘው ይኖሩ ነበር። አፄ ኃይለ ሥላሴ በጣሊያኖች ድል ሆነው ሲሰደዱ የደጃዝማች ባልቻ የግዞት ዘመን ተፈጽሞ ነፃ ለመሆንና እንደፈለጉ ወዲያና ወዲህ ለማለት ቻሉ። ግን እርሳቸው ይህንን ነፃነት ነው አላሉትም። በዚያን ጊዜ እንደ እርሳቸው በእስራትና በግዞት የነበሩት እነ ራስ ኃይሉ ተክለ ሃይማኖትና እነ ደጃዝማች አባውቃው ከኢጣሊያኖች ጋር በደስታ ሲፈነጥዙ ጠላቴ ኃይለ ሥላሴ እንኳን ወደቀ ሊሉ ቀርቶ በእልፍኛቸው ውስጥ እየተዘዋወሩ ወይኔ ባልቻ አይኔ እያየ የምኒልክ ሀገር ኢትዮጵያ ትውደቅ፣ የአድዋ ታሪክ ይሰረዝ በማለት ምርር ብለው አለቀሱ ይባላል። እንዲሁም እንባቸውን ብቻ አፍስሰው አልቀሩም። ጉልበታቸው በተዳከመበትና አእምሮአቸው በዛገበት ወራት በስተርጅናቸው እንደ አንድ ጎልማሳ ተዋግተው ደማቸውንም አፈሰሱ። የጣሊያ ጦር አዲስ አበባን በያዘበት ጊዜ ደጃዝማች ባልቻ በወሊሶ ግዛት ውስጥ ከሚገኘው አገምጃ ቤታቸው ውስጥ ይኖሩ ነበር። ምንም እንኳን ለጊዜው ከሚላላኳቸው ጥቂት አሽከሮች በቀር ሌላ አጃቢ ባይኖራቸውም እርሱኑ ጠመንጃና መትረየስ አስነግተው ከአገምጃ ወደ አዲስ አበባ ለመሄድና የጣሊያን ሰራዊት በጦርነት ለመግጠም ቆርጠው ተነሱ። ይህ ወሬ ሲሰማ ምንም እንኳን የባልቻ ወታደራዊ ኃይል ኢምንት ቢሆን ስማቸው የታወቀ ስለነበር የጣሊያኖች ወደ ጅማ ለመግፋት ያላቸውን ፕላን አዘግይተው ደጃዝማች ባልቻ ቢቻል በሰላም ያለዚያም በኃይል ከመንገዳቸው ለማስወገድ ድርጅት ማድረግ ነበረባቸው። በሌላው በኩል ደግሞ ደጃዝማች ባልቻ ስለ አገራቸው በስተርጅናቸው ከችሎታቸው በላይ የሆነውን ተግባር እፈጽማለሁ ብለው ራሳቸውን ለመስዋዕትነት ሲያዘጋጁ ያዩአቸው አንዳንድ የአገር ባላባቶችና መኳንንቶች ዝም ብሎ መመልከት ስላሳፈራቸው ነገሩን አመዛዝነው ሐሳበውን የማይለውጡ ከሆነ ልንከተለው ዝግጁዎች ነን ሲሉ ቃል ሰጧቸው። በዚያ ጊዜ እኔ ከአባቴ ጋር ወጨጫ ነበርኩ። ዕለቱ እሁድ ነው። ከአባቴ ቤተ ክርስቲያን ከወጨጫ ማርያም ሌሊቱን በመዝሙር ቁመን ጧት ቅዳሴ እናስቀድስ ነበር። ጊዜው በጣም አስጊ ስለነበረ እንደ ሌላው ዕለተ ሰንበት ብዙ ሕዝብ ከቤተ ክርስቲያን አልመጣም። ከቅኔ ማህሌቱ መስኮት ወደ ቅጽረ ቤተ ክርስቲያኑ አሻግሬ ስመለከት ቀለማቸው ቀይዳማ የሆነ የወንድ ልብስ ከመልበሳቸው በቀር የሴት መልክ ያላቸው አንድ ሰው ጠመንጃና መትረየስ ባነገቱ ሰዎች ታጅበው ሲገቡ አየው። ቁመታቸው መጠነኛ ነው። ዕድሜያቸው ገፋ ያለ መሆኑን በግንባራቸውና በጉንጮቻቸው ጠለቅ ብለው የተዘረጉት መስመሮች ያመለክታሉ። ግን አረማመዳቸው በጣም ቀልጣፋ ነበር። ከዚህም በቀር አይኖቻቸው ቁጣ የተቀላቀለው ኃይል ይገልጣሉ። በጠቅላላው ሰውነታቸው የጥንቱን የኢትዮጵያ ጀግኖች መንፈስ እንደተጎናጸፈ የሚያሳይ ግርማና ሞገስ ነበራቸው። ከተከተላቸው አንዱ የቤተ ክርስቲያኑ አለቃ ወዴት ናቸው እያለ በመጠያየቅ ከአባቴ ዘንድ መጣ። ወዲያውም ክቡር ደጃዝማች ባልቻ ሊያነጋግሮት ይፈልጋሉ ሲላቸው አባቴ ደንግጠው ተከተሉት። አባቴ እጅ ሲነሱ እንዴት አደሩ መምህር ብለው ተቀበሏቸው። አባ ነፍሶ ባልቻን ለመጀመሪያ ጊዜ ማየቴ ነበር። ደጃዝማች ባልቻና አባቴ ሰውን በማስገለል ለብቻቸው ሲነጋገሩ ከቆዩ በኋላ
ደጃዝማች ሳምንቱን ምህላ እንዲያስይዙላቸው ጠይቀው ለቤተ ክርስቲያኑ ስጦታ አደረጉ። ወዲያው ከቤተ ክርስቲያኑ በስተምዕራብ በሚገኘው ደልዳላ ቦታ ሰፈራቸውን ቆርቁረው በአካባቢው ለሚገኙ ባላባቶች ደብዳቤ መላክ ጀመሩ። ደጃዝማች ባልቻ ከወጨጫ ላይ ሆነው ሕዝብ ማሳበር እንደጀመሩ ኢጣሊያኖች ስለሰሙ በመድፍና በታንክ የታጀበ 1000 የሚያህል ወታደር በረጲ ኮረብታ ላይ አስፍረው የደጃዝማች ባልቻን ሰፈር የሚቃኙ አውሮፕላኖች ላኩ። ግን ለጊዜው አይሮፕላኖቹ ቦምብ አልጣሉም ነበር። ሁለቱ ወገኖች አንድ ቀን ሙሉ ፊት ለፊት ተፋጠው ድርጅት እያደረጉ ከቆዩ በኋላ በሚቀጥለው ቀን ማለዳ ኢጣሊያኖች የወጨጫን መንደር መውረድ ሲጀምሩ ደጃዝማች ባልቻ 200 የሚያህሉ ተከታዮቻቸውን ይዘው በተኩስ ገጠሟቸው። የገዳ ወንዝ እየተባለ የሚጠራውን የፈሳሽ ውሃ መንገድ ተከትለው የጠላትን ወታደሮች ከሁለት ስለቆረጧቸው የጠላት መድፈኞችና ቦምብ ጣዮች አውሮፕላኖች የደጃዝማች ባልቻን ተከታዮች ለይቶ ለመምታት እድል አልነበራቸውም። ስለዚህ አውሮፕላኖቹ በዙሪያ የሚገኙ መንደሮችን ከመደብደብ በቀር ተዋጊዎቹ ከጠላት መስመር ውስጥ በሁለት ወገን ገብተው ከመቀላቀላቸው የተነሳ ሊያገኟቸው አልቻሉም። በዚያ አኳኋን ማለዳ የተጀመረውን ጦርነት ጨለማው አቋረጠው። ከደጃዝማች ባልቻ ወገን 15 ሰዎች ሲሞቱ በማግስቱ 100 የጠላት ሬሳ ተቆጠረ። ነገር ግን ምንም እንኳን ጠላት የውጊያውን ሜዳ ለቆ ወደ ኋላ ቢያፈገፍግ የደጃዝማች ባልቻ ቁስለኞች ብዙዎች ስለነበሩና መታመሚያ ስፍራ ስላልነበራቸው በማግስቱ ተከታትሎ መግጠም አልተቻለም። በሁለቱም ወገን ግጭት ሳይሆን የአንድ ቀን ውሎ ከተደረገ በኋላ በሚቀጥለው ዕለት ማለዳ ጠላት በረጲ ተራራ ላይ በተጠመዱት መድፎች የወጨጫን መንደሮች መደብደብ ጀመረ። አይሮፕላኖችም የሰውና የከብት ምልክት የሚገኝባቸውን ጥጋቶች እየፈለጉ የቦምብ ዝናብ አወረዱባቸው። እኛ የመንደሩ ሕዝቦች ቤታችንን እየተውን ቆርኬ ወደ ተባለው በደን የተሸፈነ ተራራ ሸሸን። በቆርኬ ተራራ 2 ቀኖች ካሳለፍን በኋላ ምግብ የሚሆን ነገር ባለመያዛችን ረሃቡን የማንችለው ሆነ። ከየቤተሰቡ አንዳንድ ሰው ወደ መንደር ተመልሶ ባይሆን እንኳ ጥሬ ቆልቶ ይዞ ቢመጣ ይሻላል ተባለና አባቴ ወደ ቤታችን ሲሄዱ ተከተልኳቸው። የመንደሩ ርቀት ምናልባት 10 ኪሎ ሜትር ይሆናል። ግን ቁልቁለት ስለሆነ እየተንደረደርን አያሌ ጊዜ ሳይፈጅብን ከቤት ደረስን። እኛ ሳናውቀው ለካ የጠላት ወታደሮች ከመንደሩ ገብተው አድፍጠው ኑሯል። አብዛኞቹ ኤርትራውያን ሲሆኑ ነጮቹ ጥቂቶች ናቸው። እኔ ጥሬ ስቆላ ጭስ አይተው ከተፍ አሉ። አባቴ ከምድር ቤቱ ተደበቃሉኝና እርሳቸው ጥምጥማቸውን አድርገውና መጽሐፋቸውን ይዘው ከውጭ ተቀበሏቸው። በቀዳዳ ስመለከት አንዱ ኤርትራዊ ወታደር የጠመንጃውን አፈሙዝ በአባቴ ደረት ላይ ደግኖ ልዩ ልዩ ጥያቄ ይጠይቃቸው ነበር። አምላኬ ሆይ ሊተኩስባቸው ይሆን እያልኩ አለቀስኩ። በመጨረሻውም ሌላው ኤርትራዊ ቄስ ናቸው በማለት ገላገለውና አባቴን ምንም ሳያደርጓቸው ትተዋቸው ሄዱ። ከኛ ቤት ዝቅ ብሎ በሚገኘው መንደር ያሉትን ሰዎች ግን እየቤታቸው እያስገቡ ከዘጉባቸው በኋላ በላያቸው ላይ እሳት ስለለቀቁባቸው ቤቶቹም ሰዎቹም ተቃጠሉ። ጥቂት ዘግይቶ በሌላው መንደር ኤርትራውያን ወታደሮች ሲዘፍኑ ሰማን። ጭብጨባው በጣም ደምቆ ነበር። ምክንያቱን ስንጠያይቅ ደጃዝማች ባልቻ ስለተያዙ ነው ተባለ። ወሬው እውነት ስለመሰለን በጣም አዘን። በተለይ አባቴ ተንበርክከው የእግዚአብሔርን ስም እየጠሩ ይህን ወሬ ውሸት አድርገው ሲሉ ጸለዩ። በእውነትም ወሬው ውሸት ሆኖ ተገኘ። የጣሊያ ወታደሮች መንደሩን ሲያቃጥሉ አባ ወልደ ማርያም የሚባሉ አንድ ስልብ መነኩሴ ነበሩ። እርሳቸውን ሲያዩ ጣሊያኖቹ ደጃዝማች ባልቻ መስለዋቸው ፈነጠዙ። በዚያን ጊዜ ደጃዝማች ባልቻ የሚገኙት በቆርኬና በመናገሻ ዘብጥ መካከል ነበር። የጠላት ኃይል ከገመቱት በላይ ሆኖ ስላገኙት በወጨጫ ላይ ድጋሜ ጦርነት በማድረግ ፋንታ ወደ ትውልድ አገራቸው ወደ አገምጃ ተመልሰው በቤታቸው አቅራቢያ መከላከል መረጡ። እንዲሁም ከጥቂት ወራቶች በኋላ በዚያው ክፍል ከጠላት ለመቋቋም ሲደራጁ
ኢጣሊያኖች በድንገት ደርሰውባቸው ሕይወታቸውን ለአገራቸው መስዋዕት አድርገው ስለሰጡ እሳቸውን ምሳሌ በማድረግ በቀበሌያቸው እነ ገረሱ ዱኪንና እነ በቀለ ወያን የመሳሰሉ ብዙ አርበኞች ተነሱ። ያለ ጥርጥር ዛሬ ጉሬላ ዋርፌር እየተባለ የሚጠራው ውጊት የተጀመረው በኢትዮጵያ ነው ማለት ይቻላል። አንድ ታላቅ መንግስት ወታደራዊ ድርጅቱንና የጦር መሳሪያ ብልጫውን በመተማመን ፍቃድ የሌለውን አነስተኛ ሀገር በኃይል ለመግዛት እንደማይችል በ5 ዓመታት የኢጣሊያ ይዞታ ጊዜ የኢትዮጵያ አርበኞች የሚበቃ ማስረጃና ምሳሌነትን ሰጥተዋል። በሸዋ እነ አበበ አረጋይ፣ በጎጃም እነ መንገሻ ጀንበሬና እነ በላይ ዘለቀ፣ በትግሬ እነ ገብረ ሕይወትና እነ አባይ፣ በደቡብ እነ ገረሱ ዱኪና እነ በቀለ ወያ ያሳዩት ጀግንነት የሚያስገርም ነበር። ግን የቤተ ማህተም ፕሬስ አገልግሎት እንደ ዛሬው ሁሉ ክፍት ስላልነበረ የቀረው ዓለም ስለ እነዚህ ሰዎችና ስለ ሥራቸው የሚያውቀው ነገር የለም። አብዛኞቹ አርበኞች ከኢጣሊያኖች ጋር በመዋጋት ሕይወታቸውን ሲሰጡ ለአገራቸው፣ ለሃይማኖታቸውና ለንጉሠ ነገሥታቸው ለአፄ ኃይለ ሥላሴ መንግሥት መሆኑን እየደጋገሙ በግልጥ አመልክተዋል። ምንም እንኳ የኢጣሊያ ፕሮፓጋንዳ ክፍል ኃይለ ሥላሴ ጊዜውን በለንደን ከቆነጃጅት ጋር ከማሳለፍ በቀር ለአገሩ ሐሳብ የለውም የሚል ጽሑፍ እያሰናዳ ቢበትን የኢትዮጵያ ሕዝብ በዚህ አይነት ፕሮፓጋንዳ የሚበገር አልነበረም። እንዲያውም ኢጣሊያኖች የአፄ ኃይለ ሥላሴን ስም በክፉ በሚያነሱበት ጊዜ የበለጠ ተወዳጅ አድርጓቸው ነበር። የኢትዮጵያውያን አእምሮ ለፕሮፓጋንዳ ገና ኮንዲሽን እንዳለመሆኑን ኢጣሊያኖች እስኪረዱ ድረስ አያሌ ጊዜ ፈጅቶባቸዋል። ኢጣሊያኖች ለጥቂት ጊዜ በፕሮፓጋንዳ ክፍላቸው የአማርኛ ጋዜጦች የበላይ ተጠባባቂ ያደረጓቸው ነጋድራስ አፈወርቅ ገብረ ኢየሱስ ዘብሔረ ዘጌ ነበሩ። እኒህ ሰው በአማርኛ አጻጻፍ ከፍተኛ ችሎታ እንደነበራቸው ቀደም ብለው በጻፉት ልብ ወለድ ድርሰታቸውና ዳግማዊ ምኒልክ በሚለው የታሪክ መጽሐፋቸው አሳይተዋል። ከዚህም ሁሉ ይልቅ የፖለቲካ ሕይወታቸው መሰረት የሌለው ወላዋይና ጥቅም አባራሪ እንደነበሩ የማያውቅላቸው የለም። ልጅ ኢያሱ ሲወድቁ መሐመድ ኢያሱ ለገመ በራሱ፣ ኢያሱ መሐመድ አልጋ ሲሉት አመድ ብለው የጻፉት ግጥም የአፈወርቅ ዳዊት ከሚባለው ጋር ታትሞና ተጠርዞ ይሸጥ ስለነበረ ያላነበበው ሰው አይገኝም። በዚህ ምክንያት ከፍ ያለ የገንዘብ ትርፍ ሰብስበዋል። አፄ ኃይለ ሥላሴ ሲወድቁ ደግሞ የቄሳር መልእክተኛ በተባለው ጋዜጣ የጻፉት ወቀሳ ምንም እንኳን መሰረታዊ ሐሳቡ ዋጋ ቢስ ቢሆንም ቋንቋው እንደ ሳማ ይለበልብ ነበር። በዚህ ምክንያት ኢጣሊያኖች ባለውለታነታቸውን በልዩ ልዩ አኳኋን አረጋግጠውላቸዋል። ነጋድራስ አፈወርቅ አፄ ኃይለ ሥላሴን አልወድም እያለ ይናገሩ ነበር። ይሄውም አፄ ከወደቁ በኋላ ነው። ከዛ በፊትማ በሮም የኢትዮጵያ መንግስት የዲፕሎማቲክ እንደራሴ ነበሩ። የሆነ ሆኖ አፄ ኃይለ ሥላሴን የማይወዱበት ምክንያት ከፖለቲካ አስተያየት የመጣ ነው ወይስ ከግላዊ ስሜት? ይህንን እንደሚገባ ዘርዝረው ለማስረዳት ምንም ጊዜም አልሞከሩም። እንዲያውም ከታሪክና ዜና ማሰናጃ ክፍል ስሰራ የቀድሞ ግላዊ ደብዳቤዎችንና ማስታወሻዎችን በመመረምርበት ጊዜ ያገኘሁት ነጋድራስ አፈወርቅ ለአፄ ኃይለ ሥላሴ ከሮም የጻፉት ደብዳቤ እንዲህ ይላል። ጠላቶቼ ብዙ ነገር እንደሚያስወሩብኝ ያውቃለሁ። ግን የግርማዊነትዎ ሚዛንነት የሚጨበጥና የሚዳሰስ እውነትን ስለሚፈልግ በቀላል ነፋስ እንደማይነቀነቅ አምናለሁ። በዛሬው ጊዜ ቸሮ አምላክ ግርማዊነትዎን ለመሪነት ባያስነሳልን ምን ይውጠን ኑሯል። አፈወርቅ ለመደለልም ሆነ ለመንቀፍ ችሎታ ያላቸው ሰው ናቸው። ምንም እንኳን ጠቅላላ ሕይወታቸውን ለመዘርዘር በቀላሉ ኦፖርቹኒስት ወይም ጥቅም አሳዳጅ የሚለው ቃል በቂ ቢሆን በኢጣሊያኖች የፕሮፓጋንዳ ክፍል በሚሰሩበት ጊዜ የፈጸሙትን አንድ ቁም ነገረኛ ሥራ ሳላስታውስ ማለፍ አይገባኝም። እንደ ነጋድራስ አፈወርቅ አፄ ኃይለ ሥላሴን አልወድም ይል የነበረ አንድ ኢትዮጵያዊ ነበረ። እርሱም አፄ ኃይለ ሥላሴ የመሐመድ አሊ ልጅ ናቸው እንጂ ከራስ መኮንን አይወለዱም ሲል በቄሳር መልእክተኛ የጋዜጣ አንቀጽ ጽፎ ነበር። ጸሐፊው ይህን ሐሳብ ለመደገፍ አንደኛ መሐመድ አሊ ከራስ መኮንን ቤት ገቢ ወጪ ነበረ፣ ሁለተኛ ቀለማቸውና መልካቸው ክልስ መሆናቸውን ያሳያል፣ ሶስተኛ አፄ ኃይለ ሥላሴ ከመሐመድ አሊ ቤተ ዘመዶች ጋር
የተቀራረበ ግንኙነት አበጅተው ነበር ይላል። መቼም በዚያን ጊዜ ማናቸውም አይነት ዘለፋ በአፄ ኃይለ ሥላሴ ላይ ቢጻፍ የሚያስገርም አልነበረም። ግን በጣም ያስደነቀው ነጋድራስ አፈወርቅ በቄሳር መልእክተኛ የሰጡት መልስ ነው። በዚያ በታወቀው ስለታም አማርኛቸው የጸሐፊውን ሐሳብ ብቻ ሳይሆን ሕይወቱን ሳይቀር ዝልዝለው ስላጋለጡት ያልተገረመ የለም። ራስ መኮንንና ወይዘሮ የሽመቤትን አውቃቸዋለሁ ይላሉ አፈወርቅ። ባልና ሚስቱ ስለነበራቸው የእርስ በርስ መተማመን ምስክር ለመሆን አላመነታም ሲሉ ይቀጥላሉ። በተለይም ወይዘሮ የሽመቤት ሃይማኖታዊት፣ ርህርህት፣ በመንፈሳዊ ሕይወታቸው የተከበሩ ታላቅ እመቤት እንደሆኑ የሚጠራጠር ኢትዮጵያዊ የለም። ወይ ለጊዜው ሰክሮ ካልሆነ ወይም ፈጽሞ ካላበደ ማን ነው ተፈሪ የመኮንን ልጅ አይደለም የሚል ሲሉ አፈወርቅ ሀተታቸውን ይዘጋሉ። ቀደም ብዬ እንደጠቀስኩት ምንም እንኳን ኢጣሊያኖች ተስፋ የሚያስቆርጥ ፕሮፓጋንዳ ቢያደርጉም የኢትዮጵያ አርበኞች አፄ ኃይለ ሥላሴ ከዓለም መንግስታት እርዳታ ይዘው ይመለሳሉ የሚል እምነት ነበራቸው። ነገር ግን እንግሊዝ፣ ፈረንሳይ፣ ስዊድን አንድ ባንድ ሲሉ ኢጣሊያ በኢትዮጵያ ላይ ያላትን ገዥነት እንዳወቁላት ስለተሰማ የኢትዮጵያ አርበኞች ስለ ነፃነታቸው ብቻቸውን መታገል እንዳለባቸው ተረዱ። ዋናው ችግራቸው አማራውን፣ ትግሬውን፣ ጎጃሜውን፣ ኦሮሞውን የሚያስተባብር አንድ መሪ ማግኘት ነበር። ምንም እንኳ ባላምባራስ በኋላ ራስ አበበ አረጋይ በፖለቲካም ሆነ በወታደራዊ ዘዴ ረገድ ችሎታቸውን ቢያሳዩ ንጉሳዊ ዘር ስለማይቆጥሩ በዚያን ጊዜ በነበረው አስተሳሰብ ጠቅላላ የመሪነት አቀባበል ለማግኘት እንደሚያስቸግራቸው ከመገንዘባቸው የተነሳ በመሪነት መብት እርስ በርሳቸው ከመዋጋት ይልቅ የኢያሱን ልጅ አንግሰው እርሳቸው በጦር ሚኒስትርነት ቢቀጥሉ የተሻለ ሆኖ አገኙት። ግን ይህ ፕላን ለረጅም ጊዜ አልሰራም። የኢያሱ ልጅ ነው ተብሎ የነገሰው ወጣት በድንገት ስለሞተ እያንዳንዱ የአርበኞች መሪ ኃላፊነቱን አረጋግጦ ትግሉን በየግንባሩ እንዲቀጥል ግድ ሆነ። ምዕራፍ 5 የአፄ ኃይለ ሥላሴ እንደገና በስልጣን መመለስ። የጄኔቫ ንግግራቸው ለአፄ ኃይለ ሥላሴ ጊዜያዊ ሆይሆይታ ወይም ፐብሊሲቲ እንደሰጣቸው ጥርጥር የለውም። አያሌ የውጭ አገር ሰዎች እስካሁን ድረስ ንግግራቸው ትንቢታዊ አስተያየት አለው እያሉ በማድነቅ ይጠቅሱላቸዋል። ነገር ግን በሆይሆይታ መደለል ያለመደው የኢትዮጵያ ሕዝብ የዓለም መንግስታት ማህበር አንዳች እርዳታ ስላላደረገላቸው በምዕራባውያን ቃል ተስፋ የነበረው እምነት እየተቀነሰ መሄድ ጀመረ። መቼም በጥንታውያኑ በግሪኮች ስልጣኔ ዘመን ከተቋቋመው ከስፓርታ ኮንግሬስ ጀምሮ እስከ ተባበሩት መንግስታት ድረስ ያለው የምዕራባውያን የዲፕሎማቲክ ድርጅቶች ታሪክ የሚያመለክተው የኃይለኞችን ጥቅም ለመጠበቂያ የተዘጋጁ የፖለቲካ መሳሪያ መሆናቸውን እንጂ በቀጥታ ለታናናሾች መንግስታት ድጋፍ እንዲሰጡ አይደለም። ነገር ግን በታላላቁ ኃይለኞች መንግስታት መካከል ባላንስ ኦፍ ፓወር ለመጠበቅ ሲባል የጠብ ምክንያት የሚሆኑት ታናናሾቹ መንግስታት ከመሆናቸው የተነሳ ስለ እነርሱ ድል መነጋገርና መስማማት ግድ ይሆንባቸዋል። ለምሳሌ ኢጣሊያ ኢትዮጵያን በወረረችበት ጊዜ የእንግሊዝንና የፈረንሳይን የፖለቲካ መሪዎች ያስጨነቃቸው የኢትዮጵያ ሕዝብ ነፃነቱን የማጣቱ ጉዳይ አይደለም። ነገር ግን ኢጣሊያ ኢትዮጵያን በመያዟ የኢኮኖሚና ወታደራዊ ኃይሏ የጠነከረ እንደሆነ ለእንግሊዝ ሶማሊላንድና ለጅቡቲ ከዚያም አልፎ ለሱዳንና ለኬንያ ለግብጽም አስጊ እንደምትሆን ግልጽ ስለነበረ ለዚህ ስጋት መድኃኒት መፈለግ ነበረባቸው። ከዚህም የተነሳ ከብዙ ንግግር በኋላ ሲኞር ሙሶሊኒ ከኢትዮጵያ ድንበር ውጭ አልፎ በጎረቤት ሀገሮች የመስፋፋት ፍላጎት እንደሌለው በዲፕሎማቲክ መንገድ ስለገለጠላቸው የእንግሊዝና የፈረንሳይ መንግስታት ኢጣሊያ በኢትዮጵያ ላይ አለኝ የምትለውን የገዥነት መብት አወቁ። ግን በመታደል ለኢትዮጵያውያን ባለመታደል ለምዕራባውያን ሙሶሊኒ ቃሉን አላከበረላቸውም። ስለዚህ ያ የፈሩት ሁለተኛ የዓለም ጦርነት በተነሳ ጊዜ እንግሊዞች በስደት ይኖሩ ለነበሩት ለአፄ ኃይለ ሥላሴ እርዳታ ሰጥተው
ከኢትዮጵያ አርበኞች ጋር እንዲቀላቀሉና ከኢጣሊያ ጋር ያለውን ጦርነት እንዲቀጥሉ አደረጉ። ይህ ወሬ በተሰማ ጊዜ በኢትዮጵያ ታላቅ ደስታ ሆነ። በየግንባሩ ያለው የአርበኞች ውጊት ተፋፋመ። የጣሊያኖች መብረክረክ በግልጥ ይታይ ነበር። በመጨረሻው አፄ ኃይለ ሥላሴ 5 ዓመታት እንግሊዝ ሀገር በስደት ካሳለፉ በኋላ ተመልሰው በታላቅ ክብርና በድል አድራጊነት መንፈስ ሚያዝያ 27 ቀን አዲስ አበባ ገቡ። ጊዜው በጣም ትዝ ይለኛል። መንፈስን የሚቀሰቅስ ከፍተኛ ስሜትን ያካፍል ነበር። የአዲስ አበባ ከተማ ሕዝብ በእንጦጦ መንገድ እስከ ታላቁ ቤተ መንግሥት ድረስ ተሰልፎ ንጉሠ ነገሥቱን ሲቀበል ግማሹ ያለቅስ፣ ግማሹ ይጨፍር ነበር። ሕልም ነው እንጂ እውነት ይመስላል እያለ ነበር አንዱ ለሌላው ስሜቱን የሚያካፍለው። የጣሊያኖች ጌትነት፣ የኢትዮጵያውያን ባርነት በአንድ ጊዜ አቋረጠ። ይህ ያለ ጥርጥር ሕልም ነው የሚመስለው። ለማመን ብዙ ጊዜ ፈጅቶብናል። እነዚያ የሚያስፈራሩን፣ ቂጣችንን በእርግጫ የሚመቱን፣ ፖርኮዲዮ እያሉ የጽርፈት ቃል የሚያሰሙን ኢጣሊያኖች እጆቻቸውን ወደ ላይ ሰቅለው እንደ ከብት መንጋ እየተነዱ በእንግሊዝ ወታደራዊ መኪናዎች ታጉረው ይጋዙ ነበር። አፄ ኃይለ ሥላሴ በሞተር ብስክሌቶች ታጅበው በመኪና ቀስ እያሉ በሰልፍ መካከል ሲያልፉ መጉላላት እንደደረሰባቸው ሰውነታቸው ይመሰክር ነበር። መልካቸው ጠቆር ብሏል፣ ግንባራቸው ተሸብሽቧል፣ አካላቸው ከስቷል። ግን አቋቋማቸው፣ አረማመዳቸው፣ አስተያየታቸው፣ አነጋገራቸው እንዳለፈው ሁሉ ደርበብ ያለ ሞገስና ግርማ አልተለየውም። በዚያን ዕለት አፄ ኃይለ ሥላሴ ባደረጉት ንግግር ዛሬ በኢትዮጵያ አዲስ ዘመን ተከፈተ ሲሉ የምስራቹን ገለጡ። በእርግጥ አዲስ ዘመን ነበረ። ግን ይህ አዲስ ዘመን ያመጣውን አዲስ ኃላፊነት ለመሸከም የኢትዮጵያ መሪዎች ተዘጋጅተው ኖሯልን? መልሱ በጣም አስቸጋሪ ነበር። ከኢጣሊያኖች ይዞታ በኋላ የኢትዮጵያ ሕዝብ አስተሳሰብ በፍጹም እንደተለወጠ ያልተገነዘበ አይገኝም። ግን አለዋወጡ በግልጥ የሚታይ ፎርምና አንጻር አልነበረውም። መቼም ሁሉም አገሬን እወዳለሁ ሲል ይሰማል። በዚያን ጊዜ ያለ ጥርጥር የአገር ፍቅር ስሜት በጣም ጠንካራ ነበር። ነፃነትን አጥቶ የባህር ተገዢ መሆን ትልቅ ትምህርት ሆኖታል። ግን የሀገሩን ፍቅር የሚገልጥበት በሕይወት ፍልስፍናና እምነት የተደገፈ አመራር ሊያገኝ ስላልቻለ ከጥቂት ጊዜ በኋላ ዋናውን የጋራ ዓላማ ትቶ ሁሉም የፈረሰውን የየግል ቤቱን ለመጠገን ብቻ መጣጣር ጀመረ። ወዲያው ነፃነት እንደተመለሰ የኢትዮጵያ ሕዝብ በ3 ወገን ተከፍሎ ነበር። ይሄውም ስደተኛ፣ አርበኛ፣ ባንዳ ይባላል። የጣሊያ ጦር አገሩን ከያዘ በኋላ አያሌ ኢትዮጵያውያን ወደ እንግሊዝ፣ ሶማሌላንድ፣ ጅቡቲ፣ ሱዳን፣ ኬንያ ተሰደው ነበርና አሁን ወደ አገራቸው ሲመለሱ ስደተኞች የሚል ስም ከሽልማት ጋር ተሰጣቸው። የጣሊያ ጦር አገሩን ሲይዝ መንገድና ድልድይ በመስበር በሰፈርና በምሽግ ላይ አደጋ በመጣል ብዙ ሰዎች ኢጣሊያኖችን በጀግንነት ሲወጉ ቆይተዋል። እነዚህም አርበኞች ተብለዋል። ስለ አገልግሎታቸውም ርስትና የክብር ሽልማት ተሰጥቷቸዋል። እንደነ ራስ ኃይሉ ተክለ ሃይማኖትና እንደነ ነጋድራስ አፈወርቅ ያሉት ከሃዲዎችና ተከታዮቻቸው የኢጣሊያ ባንዶች ተብለዋል። እንዲሁም አገራቸውንና ንጉሠ ነገሥታቸውን በመካድ ስለሰሩት ወንጀል ምርመራ የሚያደርግ አንድ ልዩ ፍርድ ቤት ተሾመ። ከዚህም በቀር ኢጣሊያኖች አገሩን ሲይዙ ተስፋ በመቁረጥ መሬታቸውን አርሰው ንግድ ነግደው በጣሊያኖች ስር ልዩ ልዩ ሥራ ይዘው ይኖሩ የነበሩትን ሰዎች በጅምላ ባንዶች እያሉ ይጠሯቸው ነበር። ከነዚሁም ያንዳንዶቹ ሰዎች ርስት እየተወሰደ ለስደተኞች ወይም ለአርበኞች ተሰጥቶባቸዋል። አቶ ተሰማ ደጉ የተባሉ ሰው በዚያ አኳኋን ርስታቸው ለአንድ ስደተኛ ስለተሰጠባቸው የሚከተለውን ግጥም አንጎራጉረዋል ተብለው ተከሰው ከእስር ቤት ገቡ። በአንድ ወገን ሶልዳቶ ሲረግጠኝ በጫማ፣ በአንድ ወገን አርበኛ ንብረቴን ሲሻማ፣ ስደተኛ መጣ ፋንታውን ሊቀማ፣ ኡኡብል ማን ነው የሚሰማ? በዚያን ጊዜ በአርበኞችና በስደተኞች መካከል ታላቅ ፉክክር ነበረ። ለምሳሌ እንደነ ራስ አበበ አረጋይና እንደነ ደጃዝማች ታከለ ወልደ ሐዋርያት ያሉት የአርበኞች መሪዎች
እንደነ መኮንን እንዳልካቸውና እንደነ ወልደ ጊዮርጊስ ወልደ ዮሐንስ በመንግስቱ ቁልፍ የሚባለውን የኃላፊነት ሥራ በመያዛቸው እኛ ደማችንን በየቀኑ ስናፈስ ሸሽተው አገራቸውን ጥለው ከመሄድ በቀር ምን ሙያ ሰርተዋል ሲሉ ውስጥ ውስጡን ያርጎመጉሙ ነበር። ግን አፄ ኃይለ ሥላሴም ስደተኛ ስለሆኑ ነገር እንዳይጋነን መጠንቀቅ አለባቸው። የሆነ ሆኖ ደጃዝማች ታከለ ወልደ ሐዋርያት የተናጋሪነት አመሉ አልለቀቀውም ነበር። ስለዚህ ከከንቲባነት ሥራው ተወግዶ ታሰረ። ስደተኞቹ ደግሞ በበኩላቸው እነዚህ አርበኞች ነን የሚሉት የወገናቸውን ቤት ከማቃጠልና በሬውን እያረዱ ከመብላት በቀር አንድ ስንዝር መሬት ከኢጣሊያ ጦር አስለቅቀዋል ሲሉ ይጎሸምጧቸዋል። በዚያን ጊዜ እንደኔ ላለ ስደተኛ ነኝ ወይም አርበኛ ነኝ ለማይል ሰው የስደተኛ ወይም የአርበኛ ዘመድ ከሌለው ሥራ ማግኘት ችግር ነበር። በኢጣሊያኖች ጊዜ አርበኞችን በሚስጥር ይረዱ የነበሩ ወይዘሮ ሸዋረግድ ገድሌ የተባሉት ሴት በኢትዮጵያ ፖለቲካ ውስጥ ተሰሚነት አግኝተው እንደነበረ ተረዳው። ወዳጄ ስለነበሩ ልጠይቃቸው ከቤታቸው በሄድኩ ጊዜ ብርሃኑ፣ ባለፈው በአዲስ ዘመን ጋዜጣ ላይ የጻፍከውን አነበብኩ። በጣም ጥሩ ሐሳብ ነው። ምን ሥራ ይዘሃል ብለው ጠየቁኝ። እኔም ሥራ እንደሌለ ነገርኳቸው። አቶ ኃይሌ መርሻ ለሚባሉት በዚያን ጊዜ የአገር ግዛት ሚኒስቴር ዋና ጸሐፊ ለነበሩ ሰው ያደራ ደብዳቤ ጻፉልኝና ያን ይዤ ሄድኩ። የጣሊያ ቋንቋ አውቄ ስለነበር አንዳንድ ጠቃሚ የሆኑ ጽሑፎች ያስተረጉሙኛል ብዬ ተስፋ አድርጌ ነበር። ግን አቶ ኃይሌ መርሻ በተሽከርካሪ መኪና ክፍል ገንዘብ ተቀባይ ያደረጉኝ። የዚህ ክፍል ጸሐፊ የአገር ግዛት ሚኒስቴር ዋና ዲሬክተር የሆኑት የፊት አውራሪ ደምሴ ወልዳ ማኔል በኋላ ደጃዝማች ወንድም ነው። ስሙ ኃይሌ ወልዳ ማኔል ይባላል። እኔ ከመቀጠሬ በፊት ጸሐፊም ገንዘብ ተቀባይም ሆኖ የሚሰራው እርሱ ነበር። የሥራው ኃላፊነት ባጭሩ እንደሚከተለው ነው። እንደ ካሚዮን የንግድ ዕቃ የሚያዘዋውሩ ታላላቅ መኪናዎች ለዚህ አገልግሎት ከአንዱ አውራጃ ወደ ሌላው ዕቃ ጭነው ለመሄድ ከአገር ግዛት ሚኒስቴር ፍቃድ መጠየቅ አለባቸው። ለዚህ የሚከፍሉት ቀረጥ በየመንገዱ ርቀት ይወሰናል። ባለመኪናዎቹ ይህን ፍቃድ ለመጠየቅ ወደ አገር ግዛት ሚኒስቴር ሲመጡ ከማዘጋጃ ቤት የተሰጣቸውን የባለቤትነት መታወቂያ ማስረጃ ማቅረብ አለባቸው። ብዙዎቹ ባለመኪናዎች የባለቤትነት መታወቂያ ማስረጃ ማቅረብ አይችሉም ነበር። ምክንያቱም ኢጣሊያኖች እየታሰሩ መኪናዎቻቸውን ትተው ሲሄዱ በአፈሳ የተወሰዱ እንጂ በገንዘብ የተገዙ ወይም በሌላ ሕጋዊ መንገድ የተገኙ ስላይደሉ ነው። የዋና ዲሬክተሩ የፊት አውራሪ ደምሴ ወንድም ኃይሌ ግን 100 ብር ጉቦ ለራሱ ተቀብሎ ይህን ሁሉ ሳይመራመር ፍቃዱን በአገር ግዛት ሚኒስቴር ስም ፈርሞ ይሰጣቸዋል። እኔ ስራውን እንደጀመርኩ በደንቡ መሰረት የባለቤትነት ማስረጃ መጠየቅ ስለጀመርኩ ባለመኪናዎቹ 100 ብር ለሁለት ከፍለው 50ውን ለኃይሌ 50ውን ለኔ ሊሰጡ ሞከሩ። ኃይሌ እንደርሱ የምደለል መስየው በቁም ነገር አግባባኝ። እኔ ግን በመድፈሩ ተቆጥቼ የማልበገር መሆኑን በግልጥ አረጋገጥኩለት። ዋናው ጸሐፊ አቶ ኃይሌ መርሻ ይህን ሰምተው አጎበዙኝ። ግን ኃይሌ ይህንን ለወንድሙ ለፊት አውራሪ ደምሴ ነግሮ በአምስተኛው ቀን ዋናው ዲሬክተር ይጠሩሃል ተብዬ ተነገረኝ። እኔ ደግሞ ስለ እምነቴ ማን ነግሯቸው ይሆን? ምስጋና ሊሰጡኝ ይሆናል እያልኩ አስብ ነበር። ፊት አውራሪ ደምሴን ከኢጣሊያ ጦርነት በፊት ከሀገር ፍቅር ማህበር ሰባኪ ስለነበሩ አውቃቸዋለሁ። ግን ንግግር አልነበረንም። የ5 ዓመት አርበኛ በመሆናቸው አኳኋናቸው ሁሉ ተለውጦ በጣም ጅንን ብለው አገኘኋቸው። ከቢሮአቸው እንደገባው እጅ ነስቼ ከፊታቸው ቆምኩ። ሁለቱ ወንድሞቻቸው ኃይሌና ገብሩ ወልዳ ማኔል በግራና በቀኛቸው ቆመዋል። የፐርሶኔሉም ሹም ተጠርቶ ከዚያው አለ። እንዴት አደርክ ወይም ይህን የመሰሉ የሰላምታ መልስ አልሰጡኝም። ግንባራቸውን ቁጥር አድርገውታል። በቁጣ መልክ ትክ ብለው እኔን እያዩ ማን ትባላለህ አሉኝ። ስሜ ብርሃኑ ድንቄ ነው ብዬ መለስኩላቸው። ማን ነው ይህን ሥራ የሰጠህ? ዋና ጸሐፊው አቶ ኃይሌ መርሻ ናቸው። ፊት አውራሪ ወደ ፐርሶኔሉ ሹም ፊታቸውን ዘወር አደረጉና ራሳቸውን ወደ ላይና ወደ ታች እየነቀነቁ በላሁን በእጁ ያለውን ማናቸውንም ገንዘብና ማስረጃ ሁሉ ተረከበው ብለው ከቢሮአቸው አስወጡኝ። ምስኪን ብርሃኑ ምን ማድረግ ይቻላል?
ጠመንጃ ይዞ እያስፈራራ የሚቀማ ወንበዴ በድንገት ሳልጠነቀቅ እንዳነቀኝ እንጂ ከአንድ የመንግሥት ባለሥልጣን ፊት እንደቆምኩ ለማሰብ በፍጹም አልቻልኩም። ልሳኔ ተሳስሮ፣ አፌ በኀፍረት አመድ ቅሞ፣ ፊቴ በቁጣ ደም ለብሶ፣ ሰውነቴ እየተንዘፈዘፈ በእጃ ያለውን ማናቸውንም ገንዘብና ማስረጃዎች ወዲያው አስረክቤ ከአገር ግዛት ሚኒስቴር አዲሱ ሥራዬ በአንድ ሳምንት ውስጥ ተሰናበትኩ። እንግዲህ ይህን ለማን ያዋዩታል? ያ ነጻነት የሚባለው ትርጓሜው ምንድን ነው? እያልኩ ብቻዬን ማርጎምጎም ብቻ ሆነ። ምዕራፍ 6 አዲሱ የአፄ ኃይለ ሥላሴ መንግስት። የአፄ ኃይለ ሥላሴ መንግስት የፊውዳል አገዛዝ ነው እያሉ ብዙ ሰዎች ይናገራሉ። አንተ ከተቃዋሚዎቻቸው አንዱ እንደሆንክ አውቃለሁ። ፕሮፓጋንዳን ወደ ጎን ትተን በእውነቱ በዚህ ሐሳብ ትስማማለህ? ሲል አንድ ቀን ዶክተር ጁለስ ሙሬይ ጠይቆኝ ነበር። በዚያን ጊዜ ቀጥተኛ መልስ አልሰጠሁትም። አሁንም መልሱን ለመስጠት የተዘጋጀው አይመስለኝም። ግን በዚህ ምዕራፍ የማቀርበው ታሪክ በዝቅተኛ ደረጃም ቢሆን በአዲሱ መንግስታቸው ውስጥ ለመጀመሪያ ጊዜ ሹም ሆኜ ስሰራ ከሹሞቻቸው ጋር ያጋጠመኝ ችግርና ችግሩን ለማቃለል ከንጉሠ ነገሥቱ በቀጥታ ያገኘው ድጋፍ ራሳቸው ምን አይነት መሪ እንደሆኑ የሚገልጥ መጠነኛ ብርሃን ሳይሰጥ አይቀርም ብዬ ገምታለሁ። እንዲሁም መንግስታቸውን ፊውዳል ነው ወይም አይደለም ከማለት በፊት ፊውዳሊዝም ምን እንደሆነ መወሰን ይኖርብናል። መቼም የዩሮፕ ፊውዳሊዝም ከእስያ ወይም ከአፍሪካ እንደሚለይ ጥርጥር የለውም። ግን በጠቅላላው ለሁሉም የጋርዮሽ የሚሆን አንድ አይነት ጠባያት ወይም ካራክተሪስቲክስ አለው። ለምሳሌ በፊውዳሊዝም ሥርዓት እያንዳንዱ ሰው በሕይወቱ የተወሰነ ስፍራ ተሰጥቶታል። ማለት የገበሬ ልጅ ገበሬ፣ የሸክላ ሰሪ ልጅ ሸክላ ሰሪ፣ የብረት ቀጥቃጭ ልጅ ብረት ቀጥቃጭ፣ የሸማኔ ልጅ ሸማኔ፣ የገንቢ ልጅ ገንቢ መሆን አለበት። አንድ ሰው በፈቃዱ ይህን የተመደበለትን ስፍራ መለወጥ አይችልም። እንግዲህ ይህ አይነት ድልድል በአፄ ኃይለ ሥላሴ መንግስት ኑሯልን ወይም እንዲኖር ይፈቅዱ ኑሯል? ይህንን እያንዳንዳችን ያላንዳች ማመንታት የለም ብለን ወዲያው መመለስ እንችላለን። የሆነ ሆኖ ይህን አርዕስት ነገር ለሌላው ክፍል አቆይቼ ለጊዜው ወደ ራሴ ታሪክ ልመለስ። የቤተ ክህነት ሰው እንደመሆኔ መጠን ሕይወቴ ሰላምና ጸጥታ ማግኘት የሚችለው በማስተማር ላይ መሆን አለበት ብዬ አስብ ነበር። ግን አንዳንድ ጊዜ ደግሞ የደራሲነት ፍላጎት ይመጣብኛል። በሕይወት ላይ የሚያሳዝን ወይም የሚያስደስት ነገር ስመለከት በጽሑፍ ለመግለጥ እሞክራለሁ። ግን የመንግሥት ሹም እሆናለሁ ብዬ ከቶ አስቤ አላውቅም ነበር። የኑሮ ፍላጎት አስገድዶኝ በአገር ግዛት ሚኒስቴር ከያዝኩት ሥራ ፊታውራሪ ደምሴ በግፍ ባባረሩኝ ጊዜ የደረሰብኝ የመንፈስ ቁስል በቶሎ ሊድን አልቻለም። አገር፣ ነጻነት፣ ትክክልነት፣ ወንድማማችነት፣ ፍትህ የሚባሉት እንደኔ ያሉትን ተራ ሰዎች ለመደለያና ለማጭበርበሪያ የተፈጠሩ ቃላት እንጂ ከእውነተኛው ሕይወት ጋር ምንም የተያያዘ ነገር እንደሌላቸው ለመመልከት ስላጋጠመኝ ሁሉንም በኑፋቄ ዓይን ማየት ጀመርኩ። ይህን ግብዝነት እንዴት ነው የማጋልጠው እያልኩ በብርቱ አስብ ነበር። ስለዚህ አልፎ አልፎ በውስጠ ወይራ አማርኛ ምሬቴን የሚገልጥ የጋዜጣ አንቀጽ እየጻፍኩ በአዲስ ዘመን ጋዜጣ ማሳተም ጀመርኩ። በጊዜው ሁኔታ ላይ በውስጠ ወይራ አቀራረብ የሚጻፈውን ነቀፋ የደብተራ ቀመስነት የሌላቸው ሰዎች ሊከተሉት አይችሉም ነበር። ደብተሮቹ ግን ብርሃኑ የምትለው ገብቶናል እያሉ ቅንድባቸውን ጫን በማድረግ የጥቅሻ ምልክት ይሰጡኝ ነበር። በህዳር 21 ቀን በየዓመቱ የጽዮን በዓል በአባቴ ቤተ ክርስቲያን በወጨጫ ማርያም ስለሚከበር አባቴ ዕጣነ ሞገር ቅኔ እንድቀኝ ጠየቁኝ። አስረ ንጉሡ ስለ ኢትዮጵያና ስለ አፄ ኃይለ ሥላሴ ነበረ። ባጭሩ የአስረ ንጉሡ ሐሳብ ከግዕዝ ሲተረጎም እንደሚከተለው ይነበባል። በኢትዮጵያ የብዙ ሰዎችን ደም የጠጣው ጦርነት አለቀ፣ ግን ረቂቅና ብርቱ የሆነ የሰላም ጊዜ ጦርነት ተክቷል።
በመሪያችን በኃይለ ሥላሴ እናምናለን። አድሏዊነትንና ጉቦኝነትን በሕግ ተቆጣጥሮ ድል አድራጊነቱን አሁንም እንዲያረጋግጥ። ይህ ቅኔ በአዲስ ዘመን ጋዜጣ ስለታተመ ብዙ ሰዎች መልካም መልካም እያሉ መረቁኝ። ግን አፄ ኃይለ ሥላሴ ጋዜጣ ለማንበብ ጊዜ ኑሯቸው ይመለከቱታል ብዬ ከቶ አላሰብኩም። ከ15 ቀን ግድም በኋላ አንድ ሰው ከመኖሪያ ቤቴ መጥቶ ወደ ግቢ ትጠራለህ አለኝ። የጠራኝ ማን ወይም የተጠራውበት ምክንያት ምን እንደሆነ ሊገልጥልኝ አልፈቀደም። በዚያን ጊዜ የአገር ግዛት ሚኒስቴር ከግቢው ውስጥ ስለነበረ እኒያ ፊት አውራሪ ደምሴ አልለቀቁኝም ብዬ በጣም ሰጋው። ወዲያው ከግቢ እንደደረስን መልእክተኛው ከኮሎኔል አብይ አበበ በኋላ ጄኔራል ጋር አገናኘኝ። ኮሎኔሉ ብርሃኑ ድንቄ አንተ ነህ ብለው ጠየቁኝ። ገጻቸው ፍሱ ስለነበረ ስጋቴን እንደመጠኑ ቀነስ አደረገልኝ። እኩል ሰዓት ያህል ከጠበቅኩ በኋላ ኮሎኔል አብይ በእጃቸው ጠቀሱኝና ተከተልኳቸው። ወዴት ይወስዱኛል? በቀጥታ ሰተት አድርገው አፄ ኃይለ ሥላሴ ከተቀመጡበት ቢሮ። ያለ ልክ ደንግጬ ከፊታቸው በግንባሬ ተደፋው። ኮሎኔሉ የጃንሆይን ቃል ተከትለው እንዴት አደርክ አሉኝ። ወዲያው ግርማዊነታቸው ብርሃኑ ድንቄ አንተ ነህ ብለው ጠየቁኝ። እኔም አዎ ጃንሆይ ብዬ እጅ ነሳው። አዲስ ዘመን ጋዜጣ ከጠረጴዛቸው ላይ አንስተው የኔን ቅኔ በግዕዝ አነበቡ። ባነባበባቸው እንደተመለከትኩት ግዕዝ ስለማይችሉ ብዙ ስህተት አድርገዋል። ግን ዝም ብዬ ከመስማት በቀር ላርማቸው የሚገባ መስሎ አልታየኝም። ንባቡን ከጨረሱ በኋላ ቅኔ ማን ነው ያስተማረህ አሉኝ። አባቴ ሊቀ ጠበብት ድንቄ የቅኔ መምህር ናቸው። ድንቄ የራጉኤሉ? ስለ አባትህ ህሩዩ ነግረን ነበር። ታውቀዋለህ? አዎ ጃንሆይ፣ የአባቴ ጓደኛ ነበሩ። በጣሊያን ጊዜ ምን ትሰራ ነበር? አስተርጓሚ ነበርኩ ጃንሆይ። የጣሊያ ቋንቋ የት ተማርክ? ከትምህርት ቤት አልሄድኩም፣ በራሴን የተማርኩት። ከኢጣሊያ ወደ አማርኛ መጽሐፍ መተርጎም ትችላለህ? አዎ ጃንሆይ። ይገርማል። አሁን ምን ትሰራለህ? ስራ የለኝም ጃንሆይ። በዚህ ጊዜ ጃንሆይ አብይ ማስታወሻ ያዝ ሲሉ እንደገና በግንባሬ ተደፍቼ እጅ ከነሳው በኋላ ተሰናበትኩ። ሰዓቱ ትልቅ ትዝታ ነው ትቶልኝ ያለፈው። ከጥቂት ቀኖች በኋላ ከኮሎኔል አብይ ቢሮ ተጠርቼ ወደ ጽሕፈት ሚኒስቴር የተጻፈ ደብዳቤ ተሰጠኝ። ደብዳቤው የሚለው አቶ ብርሃኑ ድንቄ በግርማዊነታቸው መልካም ፍቃድ የወላሙ አውራጃ ግዛት ዋና ጸሐፊ ሆነው መሾማቸውን እንዳስታውቀው ስለታዘዝኩ ይህንኑ ለአገር ግዛት እንዲያስተላልፉላቸው በማክበር አሳስባለሁ። ይህም ምክንያት በማድረግ ቤተ ዘመዶቼና ወዳጆቼ ሁሉ ከመኖሪያ ቤቴ ተሰብስበው ደስታዬን ተካፈሉ። በፊት አውራሪ ደምሴ ምክንያት ተጋርዶብኝ የነበረው የሐዘን ጭጋግ ወደ ብርሃን መለወጥ ጀመረ። ባልጠበቅኩት መንገድ አምላኬ እርዳታውን ስላደረሰልኝ ከተወለድኩበት ከእንጦጦ ራጉኤል ቤተ ክርስቲያን ሂጄ ምስጋናዬን አቀረብኩ። የወላሞ ግዛት ዋና ጸሐፊነቱን ሥራ ጸሐፌ ትእዛዝ ወልደ ጊዮርጊስ ለሻለቃ አሰጋኸኝ አርያ በኋላ ጄኔራል መድበውት ኑሮ የኮሎኔል አብይ ደብዳቤ እንደደረሳቸው የማይስማሙ መሆናቸውን አስታወቁ። ሻለቃ አሰጋኸኝ ስደተኛ ከመሆናቸው የተነሳ የቤተ መንግሥቱ ሰዎች በሙሉ ደግፈዋቸው ነበረ። ግን ግርማዊነታቸው ውሳኔያቸው የማይለወጥ መሆኑን ለጸሐፌ ትእዛዝ ነገሯቸው። ወደ ወላሞ ከመሄዴ በፊት የአገር ግዛት ሚኒስቴር ዋና ዲሬክተሩን ፊት አውራሪ ደምሴን መሰናበት ነበረብኝ። ግን እርሳቸውን ለማየት ራሴን ማስገደድ አልቻልኩም። ስለዚህ ዝም ብያቸው ሄድኩ። በዚያን ጊዜ የሲዳሞና የወላሞ ጠቅላይ ገዢ ሆነው የተሸሙት ራስ አበበ አረጋይ ነበሩ። ወደ ግዛታቸው ከመሄዳቸው በፊት ከእርሳቸው ጋር በአርበኝነት ይዋጉ የነበሩትን ሰዎች በየአውራጃውና በየወረዳው አሳሽ እያሉ ልከዋቸዋል። በቀድሞው ልምድ አሳሽ የሚባለው ዋናው ገዢ እስከመጣ ድረስ እንደርሱ ሆኖ የሚያዝ፣ የሚያስከብር፣ የሚያስር፣ የሚቀጣ እንደራሴ ነው። በአዲሱ አስተዳደር ግን ይህ ሁሉ ስለቀረ የራስ አበበ አደራረግ ከሕግ ውጭ እንደነበር በግልጥ ይታያል። በወላሞ ግዛት ራስ አበበ አሳሽ ብለው የላኩት
ፊታውራሪ ተሰማ ጉርጂ ይባላል። እርሱም በአርበኝነት ሕይወቱ ልዩ ልዩ የጭካኔ ሥራ በመስራት የታወቀ ስለሆነ ስሙ ሲጠራ የማይበረግግ የለም። የወላሞ ገዢ ሆነው ከግርማዊነታቸው የተሾሙት ፊታውራሪ ግርማ ናቸው። እርሳቸውም ከባለቤቴ ጋር ይዛመዳሉ። የአገረ ገዢው መኖሪያና ሌሎችም የመንግሥት ቤቶች በፊታውራሪ ተሰማና በተከታዮቹ ስለተያዙ ፊታውራሪ ግርማና እኔ ከወላሞ ሶዶ ስንደርስ ማረፊያ ለማግኘት ካለመቻላችን የተነሳ የአገሩ ባላባቶች በእንግድነት ተቀብለው ከየቤታቸው አሳረፉን። ፊታውራሪ ተሰማ ጉርጂ መጥቶ ሊጠይቀን ይቅርና ጽሕፈት ቤት ለመክፈት ያጠራቀምናቸውን ወንበሮችና ጠረጴዛዎች ለቅሞ ከቤቱ አስወሰዳቸው። ተከታዮቹ የሚኖሩት በዘረፋ ስለሆነ በየምክንያቱ 2 እና 3 ሰው ሳይገድሉ ቀኑ አያልፍም። የአገሩ ሕዝብ እኛ ስንመጣ ሰላም ይሆናል ብሎ ተስፋ ነበረው። ግን የባሰ ሆነ። አገረ ገዢው ፊታውራሪ ግርማ ይህን ችግር በፍጥነት ለራስ አበበ በቴሌግራም እንዲያመለክቱ ጠየቅኳቸው። እርሳቸው ግን ከፊታውራሪ ተሰማ ጉርጂም ሆነ ከራስ አበበ በዚህ ምክንያት መጋጨት አልፈለጉም። እንዲያውም አርበኞች ባሉበት ሁሉ ይህን የመሰለ ችግር የማይቀር ነው እያሉ እኔኑ ለማጽናናት ሞከሩ። እኛ ወላሞ ከደረስን በኋላ 30 ሰላማውያን ሰዎች በአርበኞች ተገደሉ። 100 ባላገሮችና ባላባቶች በፊታውራሪ ተሰማ እጅ ታስረዋል። በቀን በቀኑ ከባላገር የሚዘረፈውን ሀብት ለመገመት ያስቸግራል። ይህን ሁሉ እየተመለከትኩ ዝም ብዬ መኖር አልችልም አልኳቸው ለፊታውራሪ ግርማ። ታዲያ ምን ማድረግ ትችላለህ ሲሉ ጠየቁኝ። አንድ ረጅም ሪፖርት ለግርማዊነታቸው አሰናድቼ እንዲፈርሙበትና በቶሎ ወደ አዲስ አበባ እንዲላክ አመለከትኳቸው። ብርሃኑ፣ እኔ አዋቂ ሰው መስለኝ ነበር፣ ለካ ልጅ ኑርሃል ብለው ፊታውራሪ ግርማ ሳቁብኝ። ይህ የእርሳቸው አነጋገር በጣም ስላስቆጣኝ እርስዎ ካልፈቀዱ እኔ ሪፖርቱን በስሜ ልከዋለሁ ብዬ በግልጥ አስታወቅኳቸው። ወዲያውም ይህን ሐሳብ ለባላባቶች ለፊታውራሪ ደስታ ጦናና ለፊታውራሪ ገብረስላሴ ጦና ካካፈልኳቸው በኋላ ለጃንሆይ የጻፍኩትን ሪፖርት ይዘው በግስጋሴ ወደ አዲስ አበባ የሚሄዱ ሰዎች እንዲያዘጋጁ አደረግኩ። የሪፖርቱ ጠቅላላ ሐሳብ ባጭሩ እንደሚከተለው ነው። ግርማዊነቶ ከማይታወቅ ስፍራ ፈልገው ይህን ሹመት ስለሰጡኝ የማመሰግንበት ቃል ያጥረኛል። ግን ሹመት የተሰጠኝ ደሞዜን እየተቀበልኩ በምቾት ለመኖር ብቻ እንዳይደለ አውቃለሁ። ከፍ ያለ ኃላፊነት አለብኝ። እዚህ ወላሞ ከደረስኩ 30 የሚያህሉ ሰላማዊያን ሰዎች በአርበኞች ተገደሉ። ዘረፋው በየቀኑ ይቀጥላል። 100 ባላገሮችና ባላባቶች ፊታውራሪ ተሰማ ጉርጂ በተባለው በራስ አበበ አሳሽ እጅ ታስረው ይማቅቃሉ። የወላሞ ሕዝብ የወተት ላሙን ሳይቀር ይገብራል። ያ አዲስ ዘመንና ነጻነት የምንለው ትርጓሜ የሌለው ባዶ ቃል ሆኗል። የግርማዊነት ሹም መሆኔ ቀርቶ ተራ ሰው ብሆንም ይህን አሰቃቂ ግፍ እያየው ዝም ብል የኢትዮጵያ አምላክ ይፈርድብኛል። በዚህ ጉዳይ ከአገረ ገዢው ከፊታውራሪ ግርማ ጋር አልተስማማንም። ግን እኔ ሕሊናዬ የሚያዘኝን አድርጌያለሁ። ይሄውም ለግርማዊነቶ ማመልከት ነው። ግርማዊነቶ ከማናችንም ይልቅ ታላቅ ኃላፊነት ስለተሰጠው ይህን ግፍ ከወላሙ ሕዝብ እንዲያስወግዱለት ዝቅ ብዬ እለምናለሁ። መቼም ይህን ሪፖርት ስጽፍ ራሴን ከድንጋይ ግንብ ጋር እንደማጋጨት መሆኑ ይሰማኝ ነበር። በዚያን ጊዜ ከአርበኞች ጋር ተጋጭቶ ከመሰበር በቀር ምን ማድረግ ይቻላል? ግን ሌላ ምርጫ አልነበረኝም። አፄ ኃይለ ሥላሴም እንደ ሌሎቹ ሹሞቻቸው ስለ ፍትህ ስሜት የሌላቸው ሰው ሆነው ከተገኙ የመንግሥት ሥራ ለእኔ አይደለም ብዬ አንድ ውሳኔ መውሰድና ራሴን ከዛ አካባቢ ማስወገድ እንዳለብኝ ተገነዘብኩ። ግን በመጀመሪያ የአፄ ዝንባሌ ምን እንደሆነ አጣርቶ ማወቅ ነበረብኝ። መልእክተኞቹ ሪፖርቴን ለግርማዊነታቸው የእልፍኝ አስከልካይ ለኮሎኔል አብይ አበባ አስረክበው 8 ቀን ያህል አዲስ አበባ ካሳለፉ በኋላ በሰም ታትሞ የተዘጋ ከጽሕፈት ሚኒስቴር ደብዳቤ ይዘውልኝ ተመለሱ። የያዘው ቃል እንደሚከተለው ነው። ለአቶ ብርሃኑ ድንቄ ለግርማዊነታቸው የጻፉት ራፖር ደርሶ ተመልክተውታል። ጉዳዩን በጥንቃቄ ተከታትለው በማመልከቶ ግርማዊነታቸው እንደተደሰቱ እገልጽልዎት ዘንድ አዘውኛል። ፊታውራሪ ተሰማ ጉርጂ በቶሎ ወደዚህ እንዲላክ ለራስ አበበ ትእዛዝ ተላልፏል። ከሰላምታ ጋር ወልደ ጊዮርጊስ ወልደ ዮሐንስ። ምንም እንኳን ደብዳቤው በሰም የተዘጋ ኢንቨሎፕ ቢላክ መልእክተኞቹ ወሬውን አስቀድሞ ሰምተውት ኑሯል። የወላሞ ተወላጆች በጣም ጮሌዎች ስለሆኑ
የቤተ መንግሥት ሚስጥር በምንም አኳኋን ሊያመልጣቸው አይችልም። እኔ ጉዳዩን ሚስጥር እያልኩ ስጠነቀቅ አንድ ቀን ማለዳ ፊት አውራሪ ገብረስላሴ ጦና ከማረፊያ መጥተው እንኳን ደስ አለን ብለው ጉንጬን እያገላበጡ ሳሙኝ። ምክንያቱ ምንድን ነው ብዬ ብጠይቃቸው መቼም እናንተ አማሮች ሁሉን ሚስጥር ማድረግ ትወዳላችሁ ብለው ሳቁ። ወሬው ከነርሱ አልፎ ከፊት አውራሪ ጉርጂ ሰፈር ስለደረሰ ታላቅ ድንጋጤ ሆነ። ራስ አበበ አረጋይ የግርማዊነታቸው ትእዛዝ እንደደረሳቸው ጠቅላይ ጸሐፊውን ልጅ ኃይለ ማርያም ገዝሙንና የማዘጋጃ ቤቱን ሹም ሻለቃ ዮሐንስ አብዱን አስከትለው ከይርጋለም ከተማቸው ወደ ወላሞ ሶዶ መጡ። በእኔ ላይ ያለ ልክ ተቆጥተው ነበር። ግን እንደ ሌሎቹ አርበኞች ጠረጴዛቸውን በጡጫ የሚመቱና ድምፃቸውን ከፍ አድርገው ሰውን በመገላመጥ የሚሳደቡ ሰው አይደሉም። እንዲያውም እኔ ከተመለከትኳቸው የግርማዊነታቸው ሹማምንቶች በአካሄዳቸውና ባነጋገራቸው በሰው አቀባበላቸውም ሞገስ ያላቸው ሰው ናቸው ማለት ይቻላል። ግን አሁን የተለየ ወዳጃቸውንና አገልጋያቸውን ፊት አውራሪ ተሰማ ጉርጂን ለማዳን በተለየ ማናቸውንም ማድረግ እንዳለባቸው ተሰምቷቸዋል። በጉዳዩ ከአገረ ገዢው ከፊት አውራሪ ግርማ ጋር ከተነጋገሩበት በኋላ እርሳቸው በማናቸውም ያልገቡበት መሆኑን ስላረጋገጡላቸው ራስ አበበ ችሎታ አድርገው ጠሩኝ። አሁን የጠራንህ በቅርብ ጊዜ እዚህ ሀገር ስለሞቱት ሰዎችና ስለተዘረፈው ንብረት ኃላፊው ፊት አውራሪ ተሰማ ጉርጂ ነው ብለህ ለጃንሆይ ስለጻፍክ 2 ጥያቄዎች ልንጠይቅ ነው። አንደኛ ምን ማስረጃ አለ? ሁለተኛ መጀመሪያ ለኛ ሳታመለክት ለጃንሆይ የጻፍክበት ምክንያት ምንድን ነው? ክቡር ሆይ፣ በዚህ ጉዳይ እኔ ከሳሽ ወይም ተከሳሽ አይደለሁም። ደረጃዬ ዝቅ ቢልም የመንግስት ሹም ነኝ። ስለዚህ ለግርማዊነታቸው በጻፍኩት ራቦር ምክንያት በችሎት ቁሜ መልስ እንድሰጥ የተጠየቅኩት ያላግባብ ነው። በጽህፈት ቤት በኩል ነገሩን ክቡርነቶ ለመረዳት ቢፈቅድ ለማብራራት ፍቃደኛ ነኝ። ሰው እየከሰሱ መልስ አልሰጥም ማለት የት አለ? ክቡር ሆይ፣ እኔ ማንንም አልከሰስኩም። እኔ የግል ዘመድ አልተገደለብኝም። እኔ የግል ሀብት አልተዘረፈብኝም። ሀብታቸውን የተቀሙት ዘመዶቻቸው የተገደሉባቸው ሰዎች ዳኝነት በተሰጣቸው ጊዜ ክሳቸውን እንደሚያቀርቡ አልጠራጠርም። እኔ በሹመት ኃላፊነቴ የጻፍኩት ሪፖርት እውነት ቢመስሎ ተቀበሉት፣ እውነት ባይመስሎት ደግሞ ሊተውት ይችላሉ። ራስ አበበ አረጋይና እኔ ከዋናው ጉዳይ ውስጥ ሳንገባ በአሰራር ስነ ስርዓት ስንከራከር ቆይተን መልስ ለመስጠት እምቢ ስላልኳቸው ቆይ የሚሆነውን እናስታውቀሃለን የሚል ዛቻ ተናግረው ከችሎት ተነሱ። ወዲያው በማግስቱ ጠቅላይ ጸሐፊው ልጅ ኃይለ ማርያም ገዝሙ ወደ አዲስ አበባ እንድትመለስ ተወስኗል ብለው ስላስታወቁኝ በረጅሙ ተንፍሼ ከልብ የሚሰማኝን ደስታ ገለጥኩላቸው። በእውነቱ በዚያ ጠበኛ አካባቢ ለመስራት ስለማይቻል ለኔ ወደ አዲስ አበባ መመለስ መገላገል ነበር። ግን ራስ አበበም እኔም እንደተመኘነው አልሆነም። ስለኔ ወደ አዲስ አበባ መመለስ የሰጡትን ውሳኔ ለጽህፈት ሚኒስቴር አስታውቀው ኑሮ የማይፈቀድ መሆኑን የሚገልጽ ቴሌግራም ደረሳቸው። ስለዚህ ከግርማዊነታቸው እንደታዘዘው ፊት አውራሪ ተሰማን በዘበኛ አስጠብቀው ወደ አዲስ አበባ ሲልኩ በእኔ ላይ ምንም ለማድረግ ባለመቻላቸው በጣም ተበሳጭተው ነበረ። ፊት አውራሪ ተሰማ አዲስ አበባ እንደደረሰ በተከሰሰበት ወንጀል ከእስር ቤት ገብቶ ፍርድ ሲጠባበቅ በድንገት ታሞ ሞተ። የፊት አውራሪ ተሰማ መወገድ ለወላሞ ግዛት ፍጹም ጸጥታን ስላስከተለ ያልተደሰተ ባላገር አይገኝም ነበር። ከጥቂት ጊዜ በኋላ አገረ ገዢው ፊት አውራሪ ግርማ ማሞ ተሽረው ወደ አዲስ አበባ ሲመለሱ እኔ የግዛቱ ተጠባባቂ ሁኜ እንድሰራ ታዘዙ። ምዕራፍ 10 አፄ ኃይለ ሥላሴ ራሳቸውን ገለበጡ ወይስ አብዮት?
በግል ጥላቻ ሳንታወር ያላንዳች አድሎ ያለፈውን ድርጊት ለማስታወስና ትርጓሜውን ለመመርመር ጥቂት ጊዜ ካገኘን አፄ ኃይለ ሥላሴ ብዙ ገጾች ያሏቸው አስደናቂ ሰው መሆናቸውን ለመገንዘብ አያስቸግረንም። ኮንሰርቫቲቭ ናቸው ስንላቸው ሊብራል የሆነ ሥራ ሲሰሩ ይገኛሉ። ንቅዝ ናቸው ስንል ፍትህ ለመስጠት ሲሞክሩ ይታያሉ። ጨካኝ ሲሆኑ ደግሞ የርኅራኄ ሥራ ከመፈጸም አያቋርጡም። በቀለኛ ናቸው ሲሏቸው ምሕረት ያደርጋሉ። ይህ ቅያጤ ወይም ኮምቢኔሽን በምሳሌና በማስረጃ የሚደገፍ ፓራዶክስ ወይም ሊታመን የማይችል እውነተኛ ነገር ነው። በኢትዮጵያ ታሪክ ውስጥ አፄ ኃይለ ሥላሴ ለመሪነት የተመረጡበት ዘመን ከማናቸውም ጊዜ ይልቅ የውስጥና የውጭ ፕሮብሌሞችን ያዘለ በጣም አስቸጋሪ ሰዓት ነበረ ማለት ይቻላል። በውስጥ በኩል ያለውን ስንመረምር የሚከተሉትን ማስታወስ ይኖርብናል። አንደኛ፣ ራስ ተፈሪ መኮንን ለአልጋ ወራሽነት የተመረጡት በቀጥተኛ መብት ሳይሆን በአፄ ምኒልክ ኑዛዜ መሰረት ንጉሠ ነገሥት የሆኑት ልጅ ኢያሱ የተቀበሉትን አደራና ግዴታ ከማፍረሳቸው የተነሳ እንዲሻሩ ስለተደረገ ነው። በዚያን ጊዜ ልጅ ኢያሱ እጃቸውን ስላልሰጡ የፖለቲካው አየር ገና አልተረጋጋም ነበር። ሁለተኛ፣ ራስ ተፈሪ ለዚህ ከፍተኛ ኃላፊነት ሲመጡ የተከፋፈለውን ሕዝብ በማስተባበር የመሪነት ችሎታቸውን ፈጥነው ካላሳዩ ብርቱ ችግር እንደሚፈጠር ግልጽ ነበር። ሶስተኛ፣ ንግሥተ ነገሥታት ተብለው የተቀቡት ወይዘሮ ዘውዲቱ አልጋ ወራሹ አንድ ቀን ምክንያት ፈልጎ ያስወጣኝ ይሆን እያሉ ስለሚጠራጠሩ መተማመን አልነበረም። አራተኛ፣ የንግሥተ ነገሥታት ዘውዲቱ አጃቢዎችና ባለሟሎች የቤተ ክህነት ሰዎች ሳይቀሩ ኢትዮጵያ ጠንካራ መንግሥት ሆና በነጻነት ለመኖር የምትችለው የኢትዮጵያ ሕዝብ በምዕራባውያን ባህል ሳይረክስ የቀድሞውን ኢትዮጵያዊ አኗኗር ፍልስፍና ብቻ ጠብቆ የኖረ እንደሆነ ነው ብለው በብርቱ ያምኑ ነበር። ስለዚህ የአልጋ ወራሹን ፕሮግራም አያሌ ጊዜ ተቃውመዋል። አምስተኛ፣ ራስ ተፈሪን ከአልጋ ወራሽነታቸው ለማስወጣት በየጊዜው አድማ ይደረግ ነበር። በውጭ በኩል ደግሞ አንደኛ፣ ልጅ ኢያሱ ከጀርመንና ከቱርክ መንግስታት ጋር ባለቃል ኪዳን ወዳጅ ለመሆን መሞከራቸው በዚያን ጊዜ ጎረቤት የነበሩትን የእንግሊዝ፣ የፈረንሳይ፣ የኢጣሊያ መንግስታት በብርቱ አሳስቧቸው በኢትዮጵያ መንግስት ላይ ምን አይነት እርምጃ እንደሚወስዱ የዲፕሎማቲክ አስተያየት በመለዋወጥ ስለነበሩ ይህ ታላቅ ስጋት ፈጥሮ ነበር። ሁለተኛ፣ አንደኛው የዓለም ጦርነት እንዳለቀ ኢጣሊያ ከባለቃል ኪዳኖቹ መንግስታት ድጋፍ አግኝታ የቅኝ ሀገር ይዞታዋን ለማስፋፋት ትሞክራለች እየተባለ ይፈራ ነበር። ሶስተኛ፣ የኢምፔሪያሊስት ሀገሮች ውድድር ባሰጋበት ዘመን ለኢትዮጵያ ነጻነት ዋስትና ለመስጠት የሚችለው ከዓለም መንግስታት ማህበር መግባት ነው ስለተባለና በሌላ በኩል ደግሞ ኢትዮጵያ ያልሰለጠነች ሀገር በመሆኗ በአባልነት አንቀበላትም የሚሉ ተቃዋሚዎች ስለተነሱ ይህንን መሰናክል ለማስወገድ ከፍ ያለ ጥረት ይደረግ ነበር። በዚያን ጊዜ እነዚህን የመሳሰሉትን ችግሮች በመገንዘብ ለአልጋ ወራሹ ጥረት ከልባቸው እርዳታ ለማበርከት የሚፈቅዱ ወይም የሚችሉ ኢትዮጵያውያን ጥርኛ አይሞሉም። ግን አፄ ኃይለ ሥላሴ በሚያስደንቅ ችሎታ የውስጡንና የውጭውን የፖለቲካ ፉትቦል እንደተጫወቱ አያጠራጥርም። በዚህ የውስጥና የውጭ የፖለቲካ ኳስ ጨዋታ እርሳቸውን ያሸነፉ ተቃዋሚ ቡድኖች እነማን እንደሆኑ የሚጠይቀኝ ቢኖር ሁለት ብቻ ጠቅሳለሁ። አንደኛ፣ ወደፊት አርቆ የማስተዋል ስጦታ ፎርሳይት ጉድለት፣ ሁለተኛ፣ እርጅና። አርቆ የማስተዋል ስጦታ ጉድለት። አፄ ኃይለ ሥላሴ አርቆ የማስተዋል ስጦታ ይጎድላቸዋል ስል አዋቂ አይደሉም ማለት አይደለም። ግን በተፈጥሯቸው ፋታሊስት ወይም በእድል የሚያምኑ ስለሆኑ ዕለት በዕለት ሊሰሩት የሚፈልጉትን ብቻ እየፈጸሙ የቀረውን ለእድል የተውት ይመስላል። ሌላው ቢቀር ወራሴ መንግስታቸውን እንኳን በደንብ ለማደራጀት አላሰቡበትም ማለት እንችላለን። ምናልባት ቀጥሎ የተመለከተውን የጆን ድራይደንን ቅኔ አንበው ይሆናል። This fate that flings the dicks and as she flings of kings makes peasants and of peasants kings። የሆነው ነው በዘመናዊ የፖለቲካ አመራር ረገድ ሲታይ ፌታሊዝም ታላቅ ስህተት ይባላል። አንድ የአገር መሪ ዘላቂ ዓላማ፣ የተጣራ ፕሮግራም፣ ታማኝ ደጋፊዎች፣ ጠለቅ ያለ ራዕይ ወይም ቪዥን እንዲኖረው ያስፈልጋል። አፄ ኃይለ ሥላሴ ግን ይህ ሁሉ ስለሌላቸው ከእርሳቸው ዕድሜ ያልፈው በኢትዮጵያ ወደፊት የሚደርሰውን ለማየት አልሞከሩም ማለት ይቻላል።
ያለ ጥርጥር አፄ ኃይለ ሥላሴ በዘመናቸው የነበሩትን የኢትዮጵያውያን ጠባይ፣ አስተሳሰብ፣ ምኞት፣ ፍላጎት፣ ድካምና ንቅዘት ደህና አድርገው ያውቁ ስለነበረ በመንግስታቸው ላይ የሚፈጠረውን የውስጥ ፖለቲካዊ ፕሮብለም ለመቋቋምና ለመቆጣጠር እንደማያስቸግራቸው በራሳቸው ይተማመኑ ነበር። ግን ይህ ብቻ ባልበቃ ነበር። አልፍሬድ መርሼር የተባለው ጸሐፊ ስለ አንድ የምስራቅ አገር አስተዋይ ሲጽፍ His constant prayer was that he might see today with the eyes of tomorrow እንዳለው ሁሉ አፄ ኃይለ ሥላሴ ዛሬን በነገ አይን ማየት ምን ማለት እንደሆነ የተገነዘቡት አይመስለኝም። ምናልባት እርሳቸው ለማየት የፈለጉት ነገን በዛሬ አይን ሳይሆን አይቀርም። ግን የለውጥ ሕግ ይህን እንደማይፈቅድ ማወቅ ነበረባቸው። ነገ ዛሬን መሆን አይችልም። ሞዴርን በሚባለው ዓለም ከ120 እስከ 135 ዓመት ዕድሜ ያላቸው ሰዎች እንዳሉ አልፎ አልፎ ሰምተናል። ግን እንደ አፄ ኃይለ ሥላሴ በ80 ዓመት ዕድሜው የንጉሠ ነገሥትነት ፍጹም ሥልጣን ይዞ በቀጥታ እያዘዘ ይገዛል የተባለ ንጉሥ እንደነበረ አላስታውስም። መቼም በዚህ ረገድ አፄ ኃይለ ሥላሴ ይታገሉ የነበሩት ከተፈጥሮ ሕግ ጋር ነበር ማለት ይቻላል። በመጨረሻውም የተፈጥሮ ሕግ አሸነፈና አፄ በሕይወታቸው ሳሉ ዙፋናቸውን አጡ። አፄ ኃይለ ሥላሴ አንዳች የድካም ምልክት ሳያሳዩ በቀን 20 ሰዓት የሰሩበት ጊዜ ነበር። ዝርዝር ነገሮችን ለመከታተል በፍጹም አይሰለቹም ነበር። ከፍ ያለ የማስታወስ ችሎታ ነበራቸው። በአስቸኳይ ሰዓት ቁርጥ እርምጃ ለመውሰድ አያመነቱም ነበር። ተቃዋሚዎቻቸውን በመደለል ወይም ድራሹን በማጥፋት ስፍራ ሳያስይዙት እንቅልፍ አይወስዳቸውም ነበር። እርጅና ከተጫናቸው በኋላ ግን መርሳት፣ ማመንታት፣ መወላወል፣ አሁን አንድ ነገር ወስነው ከጥቂት ሰዓታት በኋላ መለወጥ ስራቸው ሆነ። ከዚህም በቀር የመንግስታቸው አባሎች በእግራቸው መቆም የማይችሉ ንቅዞች ነበሩ። እንግዲህ በዚህ አዘበራራቂ ጊዜ ውስጥ ነው ኢትዮጵያ ትቅደም የሚል መስገርተ ቃላት መፍጠር የተጀመረው። በዚያን ጊዜ ሰው ሁሉ ሪቮሉሽናሪ ሆነ። ሪቮሉሽናሪ ነኝ ማለት የሚያሰጋበት ሰዓት አለፈ። ነገሩ ተለዋወጠና በዚያን ጊዜ የሚያሰጋው ሪቮሉሽናሪ አይደለሁም ማለት ሆነ። ምናልባት አፄ ኃይለ ሥላሴም ሪቮሉሽናሪ ነኝ ብለው ሳያስቡ አልቀሩም ብዬ እጠረጥራለሁ። አብዛኞቹ ሹሞቻቸው እንዲታሰሩ የፈቀዱ ራሳቸው ናቸው። ስለዚህ አፄ ኃይለ ሥላሴ ራሳቸውን ከዙፋን ገለበጡ ቢባል ቃል አጋኖ ሆኖ አላገኘውም። አያሌ ሰዎች የሚከተለውን ጥያቄ ደጋግመው ያቀርባሉ። የአብዮት ሐሳብ እንደምን መቼ ተጸነሰ? በመግቢያው ላይ እንደጠቀስኩት ይህን መልስ ለመስጠት በቅርብ የማውቀው ነገር የለም። የሚያውቁ ሰዎችም ቢኖሩ እስካሁን ድረስ በጉዳዩ ማስረጃ ያለው አንድ መጽሐፍ ጽፈው ለማቅረብ አልሞከሩም። ምክንያቱስ? እኔ እንደምመለከተው በቂ ምክንያት ይኖራቸው አይመስለኝም። ከዚህ ላይ አንድ ነገር ማስታወስ እፈቅዳለሁ። አፄ ኃይለ ሥላሴ ወዲያው ከዙፋናቸው እንደወረዱና እርሱ የወታደራዊ መንግስት አለቃ እንደተባለ ጄኔራል አማናንዶም አወር ሪቮሉሽን እያለ ሲናገር በአሜሪካ ቴሌቪዥን አይቼ ትንሽ ነገሩ ተሳክሮብኝ ነበር። አሁንም እንደተሳከረብኝ ነው ማለት እችላለሁ። ጄኔራል አማንን በቅርብ አውቀዋለሁ። በዋሽንግተን የኢትዮጵያ ኤምባሲ ሚሊታሪ አታሼ ሆኖ ከኔ ጋራ ከአንድ ዓመት የበለጠ ጊዜ ሰርቷል። በዚያን ጊዜ ጤንነቱ ታውቆ ለሕክምና ገንዘብ ቸግሮ ስለነበረ ለጃንሆይ አመልክቼለት 2 ጊዜ በእኔ በኩል የገንዘብ እርዳታ ልከውለት እንደነበር አስታውሳለሁ። እርሱም በዚህ ምክንያት ባለውለታ አድርጎ ምስጋናውን ገልጦልኛል። ስለ ኢትዮጵያ አስተዳደር መሻሻል ለጃንሆይ ግልጥ ደብዳቤ ለመጻፍ ባሰብኩበት ጊዜ አቶ ተክለአብ ካሳዬ ለጄኔራል አማን ብታማክረው አይከፋም ብሎኝ ስለነበረ በልዩ ልዩ መንገድ ስሜቴን ላካፍለው ሞክሬ ነበር። ግን እርሱ የሰጠኝ መልስ እንደሚከተለው ግልጽ ነው። በዛሬው ጊዜ ለኢትዮጵያ ከአፄ ኃይለ ሥላሴ የተሻለ መሪ ማግኘት አይቻልም። ህዝቡ ወራዳ ነው። እርሳቸው አንድ ነገር ቢሆኑ ኪዮስ ይሆናል። በእርግጥ ብዙ ሊሻሻሉ የሚያስፈልጉ ነገሮች አሉ። ግን አንድ ሁከት እንዳይነሳ መጠንቀቅ አለብን። ይህ የጄኔራል አማን ንግግር ነው። እኔም በእምነት እንደተናገረው አድርጌ ተቀብየው ነበር። ኤምባሲውን ለቅቄ ከሄድኩ በኋላ ጋዜጠኞች ሲያነጋግሩት ጄኔራሉ እኔን በመውቀስና አፄ ኃይለ ሥላሴን በመደገፍ የተናገረውን በዋሽንግተን ፖስት አንብቤያለሁ። አሁንም ያንኑ የሚያምንበትን ነገር ደግሞ እንደገለጸ ቆጥሬ ሐሳቡን በአክብሮት ተቀብዬ ነበር። ግን ከ9 ዓመት በኋላ
አፄ ኃይለ ሥላሴ አርጅተው መንግስታቸውን ለመምራት ባለመቻላቸው ከስልጣን ሲወድቁ አወር ሪቮሉሽን ብሎ የተናገረው አስተያየቴን አዘበራርቆብኛል። ምናልባት ጄኔራሉ በ9 ዓመት ውስጥ ሐሳቡን ለውጦ ይሆናል። ግን ያም ሆነ ይህ ሌላ በቂ ማስረጃ እስካገኘው ድረስ አብዮት በነ ጄኔራል አማን መሪነት ተመስርቶ በስተኋላው ረዘም ያለ ዕድሜ ያለው የሪቮሉሽን እንቅስቃሴ ነው ማለት ያስቸግረኛል። ግን የንጉሠ ነገሥቱ በእርጅና መዳከምና ሁኔታውን እንደ ቀድሞ ለመቆጣጠር አለመቻል፣ የሹማምንቶቻቸው ንቅዝነት፣ የአገሪቱ ኢኮኖሚ መበላሸት፣ ተማሪዎች በየጊዜው የሚያደርጉት የፖለቲካ ሰልፍና መቋቋም አንድነት ተደምሮ በራሱ ክብደት ተገርስሶ ሊወድቅ ያዘነበለውን የአፄን መንግስት እንዳለፈው ሁሉ ደግፎ ለማቆም በመጣር ፋንታ ገፍቶ ለመጣል ወታደሮች በአጋጣሚው ደና አድርገው ተጠቅመውበታል። የሰዎች ማህበራዊ ድርጅት ከተቋቋመ ጀምሮ እስከ ዘመናችን ድረስ ብዙ ሪቮሉሽኖች እንደተደረጉ በታሪክ አንብበናል። ጥቂቶቹንም በዘመናችን አይተናል። ግን ለሰው ልጅ ምን አተረፉለት? መልሱን ጆርጅ በርናርድ ሾው በትክክል የሰጠ ይመስለኛል። ሾው እንዲህ አለ: Revolutions have never lightened the burden of tyranny. They have only shifted it to another shoulder. ሪቮሉሽኖች የጭካኔን ሸክም አቃለው አያውቁም፣ ግን ወደ ሌላው ትከሻ ያዛውሩታል። ይህ እውነተኛ ቃል ነው፣ ግን የሰው ልጆች አተኩረው ሊመረምሩትና ሊጠቀሙበት አልቻሉም። ሰዎች እንደ ሰዎች ሊያስቡና እንደ ሰዎች ሊኖሩ የሚችሉበት አንድ ዘዴ መገኘት አለበት። በበኩሌ በመንፈሳዊ ሪቮሉሽን አምናለሁ። በእርግጥ መንፈሳዊ ሪቮሉሽን የቤተ ክርስቲያን ቋንቋ አይደለም። እኔ ከቋንቋው ጉዳይ የለኝም። ቋንቋ ገለባ ነው። እኛ መፈለግ ያለብን በገለባው ውስጥ የሚገኘውን ፍሬ ነው። እውነተኛ መንፈሳዊ ሪቮሉሽናሪ የናዝሬቱ ኢየሱስ መሆኑን አውቃለሁ። እርሱ በባዶ ቋንቋ መጠቀምን አይፈቅድም። እርሱ ስለ እውነትና ስለ ፍትህ ተናገረ። በባዶ ቋንቋ የሚያምኑ ፈሪሳውያን ትምህርቱን ተቃወሙ። ግን ዓለም የእርሱን ትምህርት መከተል እስካልቻለ ድረስ ፍትህ ማግኘት አይቻልም።